ያው ይህ በኃጢአታችሁ ሙታን ነበራችሁ የሚለውን ያብራራና መጨረሻ ላይ ከታች ሙታን ነበራችሁ ማለት የሚለው ምን ማለት ነው ብሎ ያብራራል። እና አሁን እንደዚህ በቶታል ዲፕራቪቲ የሚያምኑ ሰዎች ማለት የሰው ልጅ በቃ ስፒሪቹዋሊ ዴድ ነው፣ እግዚአብሔርን የመፈለግ ነገር የለውም እንደዛ በሚል በጣም በቃ በኦሪጂናል ሲን ምክንያት ዲቫስቴትድ ሆኗል በሚል ነው የሚተረጉሙት አይደለ? ዮሐንስ አፈወርቅ ግን እንደዛ አይደለም የሚተረጉመው። አባቶች ሲጠቀሱ ምን ያህል እንትን እንደሚሉ ለማሳየት ነው። አሁን ይህን በጣም ብዙ ጊዜ የሚጠቅሱት ጥቅስ ነው። ግን ቅዱስ ዮሐንስ አፈወርቅ ሙታን ናችሁ ለምን አላቸው ይልና ሲያብራራ ምን ይላል ከታች? ፎር whereas he had said you have arrived at the very last degree of wickedness, for such is the meaning of becoming dead ይላል። እና ሙታን ነበራችሁ ያላቸው በክፋት የመጨረሻ ዊክድነስ ላይ ደርሳችሁ ነበረ እያላቸው ነው ይላል። አሁን አርጊውመንቱን እንድትመለከቱ ነው። ዮሐንስ አፈወርቅ አርጊውመንት ይሄ ነው ማለት ዊክድነስ የሚለውን በእነሱ በካልቪኒስቶቹ በሉተራኖቹ የቶታል ዲፕራቪቲ እንትን አይደለም የሚተረጉመው። ሰዎቹ በክፋት የመጨረሻ ደረጃ ላይ ደርሰው ነበረ ይልና ማለት ይሄ ኦሪጂናል እንትን ብቻ አይደለም፣ በአክቹዋል ሲን ራሱ ኦልሬዲ ሂደው ኤክስትሪም የሆነ ኬዝ የዊክድነስ ላይ ደርሰው ነበረ ብሎ ነው የሚያብራራ። ግን እንደዚህ ይላቸውና ይላል for such is the meaning of becoming dead። አያችሁ አሁን በእነሱ ሉተራኑ በሚያብራሩት መንገድ ወይም ካልቪኒስቶቹ በሚያብራሩት መንገድ ቢሆን ኖሮ ዮሐንስ አፈወርቅ ይሄን የሚንረዳው በኃጢአታችሁ ሙታን ናችሁ፣ በኃጢአታችሁና በበደላችሁ ሙታን ናችሁ ያላቸው ኦልሬዲ በአዳም በደል ምክንያት ፈቃዳቸው ስለሞተ ዊክድ ስለሆኑ ነው አይደለም ያለው፣ ደርሰዋል ነው የሚሉ። እንደውም የሆነ ቦታ ላይ መድረስን ነው የሚያመለክት ዮሐንስ አፈወርቅ ሲተረጉም they arrived, you have arrived at the very last degree of wickedness ነው የሚለው። እና የሆነ ፕሮግሬሽን ራሱ አለ ማለት ነው። እንደዛ ነው የሚያመለክተው የዮሐንስ አፈወርቅ ትርጉም ይሄ ነው። እና እንደዚህ ዲስትረስድ እንዳይሆኑ ይላል because men are put to shame when their former misdeeds are brought forward, cancelled though they be and no longer attended with danger ይላል። ሰዎች ምንም እንኳን ይቅር የተባለም ቢሆን እና ምንም በእነሱ ላይ አደጋ የማያመጣ ነገር እንኳን ቢሆን ያለፈው ጥፋታቸው ሲነገራቸው ዲስትረስድ ስለሚሆኑ ቅዱስ ጳውሎስ እየተጠነቀቀ ነው የሚያወራቸው ይላል። ከዛ በኋላ የዲያብሎስ ምናምን ያነሳል። እና ዋናው የዮሐንስ አፈወርቅ አርጊውመንት አርጊው ያደረገበትን መንገድ እንድትረዱ ነው። አርጊው ያደረገው በእነሱ መንገድ አይደለም። ዮሐንስ አፈወርቅ አርጊው ያደረገው በጣም ኤክስትሪም የሆነ ኃጢአተኝነት ላይ ደርሰዋል ነው ሰዎቹ። ሞት ማለት ይሄ ነው የሚለው ማለት ህሊናቸው እስኪሞት ድረስ ኃጢአትን ደጋግሞ የሚሰሩ ሰዎቹ ነው ነበረ። they have arrived at the very last degree of wickedness ነው። እና አርጊውመንቱ እንደዛ አይደለም ነው የዮሐንስ አፈወርቅ አርጊውመንት። አሁን እነሱ በሚሉት በቶታል ዲፕራቪቲ መንገድ የተሰጠ አይደለም። እንደዚያ ቢሆን ኖሮ ዮሐንስ አፈወርቅ አርጊው ማድረግ የነበረበት እንዴት ነው? በቃ እናንተ እኮ ኦልሬዲ ፈቃዳችሁ ቦንዴጅ ውስጥ ያለ ምንም መልካም ነገር ከእግዚአብሔር ጋር በተያያዘ መስራት የማይችሉ ሰዎች ናችሁ፣ ምንም ልታረጉ አትችሉም፣ በቃ እንደዚያ ነው ታፈንታችሁ ብሎ ነው አርጊው ማድረግ የነበረበት። ግን ቅዱስ ዮሐንስ አፈወርቅ የእነሱን በደል ክፋት ነው እዚህ ላይ የሚያብራራው ማለት ነው። ሞት የተባለው ኤክስትሪም ደረጃ ላይ መድረሱን ለማመልከት ነው ብሎ ነው የሚያብራራው እና ይህንን ለማሳየት ነው። መምህር እዚህ ጋር ትንሽ በፕሮቴስታንት እንትን የሚሉት ነገር ቅዱስ ዮሐንስ አፈወርቅም ለይቶ የሚያስቀምጠው የህግ ስራና መልካም ስራ ነው። እነሱ ቀላቅለውን የሚናገሩትና በኦርቶዶክስ የህግ ስራና መልካም ስራ ሁለት የተለያየ ነገር ነው። በህግ ስራ አትድኑም ሲባል በቃ እኔ የሙሴን ህግ
ተገርዣለሁ፣ ጽዳትን ጠብቄያለሁ። ስለዚህ እግዚአብሔር ድነትን መስጠት አለበት፣ ግዱ ነው፣ በስራዬ ያገኘሁት ነው የሚለውን ነው የሚቃወሙ ሐዋርያ ጳውሎስ። መልካም ስራ ደግሞ ልክ ነው። ወደ እሱማ ከገባ ልክ ነው። ስፒር ዮሐንስ አፈወርቅም ቅዱስ ጳውሎስም ያዕቆብም በመልእክቱ የሕግ ስራና መልካም ስራን ይለያሉ። እና አሁን ኤፌሶን ከሊዲያ ጋር እስኪ እንትን እንበለው። ሁሉን ነገር እግዚአብሔር አይደለም የሰራው። እንደው ግን በነገራችን ሀሳቤ ግልጽ ነው። ስፒር አሁን ዮሐንስ አፈወርቅን የተነጋገርንበት ግልጽ ብሏል በደንብ። እኔ ረዚም ሳደርገው በመምህር ስለዚህ ዮሐንስ አፈወርቅ ሲተረጉመው በሁለት ነገር ነው። አንደኛ ፓርቲኩላርሊ ለኤፌሶን ሰዎች አክቹዋሊ ስለሚሰሩት ኃጢአት ነው። ያ ኃጢአት ቱ ዘ ኤክስቴንት እስከ ሞት የመሞትን ያህል ደርሳችሁ ነበር ለማለት ነው እንጂ የአዳም በደል እናንተ ላይ ተወራርሶ መጥቶ ኮምፕሊትሊ ዲፕራይቭድ አድርጓቸዋል የሚለውን ትርጉም አይዝ ነው። እንደዚህ አይነት አርጊመንት አይደለም፣ ለአሕዛብ ነው የሚናገረው። ከዛ በኋላ ዝቅ ብሎ ደግሞ ስለ ራሳቸው ስለ እስራኤል ደግሞ ይናገራል። እናንተ እንደዚህ ነበራችሁ የሚላቸው አሕዛብን ነው። አሕዛብ ማለት ኃጢአት ላይ ኃጢአት ጨምረው ከጣዖት አምልኮ ላይ ዝሙት፣ ከዝሙት ላይ ሐሰት ምናምን ጨማምረው ሙታን በሚባል ደረጃ ደርሰው ነበረ በኃጢአታቸው። አክቹዋል ሲን ራሳቸው የዮሐንስ አፈወርቅ አርጊመንት እንደዛ ነው። ሙታቸዋል የተባሉት ራሱ ሃቭ አራይቭድ ነው የሚለው፣ ደርሰዋል፣ የሆነ ሌቭል ላይ ሙታን የሚባሉበት ደረጃ ላይ ደርሰዋል ነው የሚለው። አሁን ይህንን የዮሐንስ አፈወርቅን ማብራሪያ አንድ ሰው ሊቀበልም ላይቀበልም እኮ ይችላል። ዮሐንስ አፈወርቅ እንደዚህ መተርጎሙ ስህተት ነው እኮ ሊል ይችላል። ግን ዮሐንስ አፈወርቅ ቶታል ዲፕራቪቲ ነው እያወራ ያለ ማለት ግን አይችልም። እንደዛ ስላልሆነ አርጊው እያደረገ ያለ ማለት ነው። እና አሕዛብን ሙታን የሚላቸው የሆነ ሌቭል ላይ ደርሰዋል። ይሄ የሆነ ሳቹሬሽን አለ አይደለ? እዚያ ደረጃ በኃጢአት ኤክስትሪም ደረጃ ላይ ደርሳቸዋል ብሎ ነው የተረጎመው። ይህንን እንድታስተውሉ ነው። ግልጽ መሰለኝ። ስፒሮስ ቀጥታ ጥያቄ። ኦኬ ጎሄድ። ይሰማል? አሁን ይሰማል። መምህር በረከት ይሰማኛል። አይሰማም? ይሰማል። ይሰማል። አውራ ይሰማል። መምህር ድንገት ከቻሉ የሐዋርያት ስራ ላይ በሰጠው እንትን ማብራሪያ እንትን ኮመንታሪ 86ኛውን የቅዱስ ዮሐንስ ብናየው ስለ ሊዲያ ከተቻለ ካሎት እሺ ማውጣት እችላለሁ። እሺ እስከዛ ድረስ መምህር አንተ ባልከው ጉዳይ እስኪ እኔም እንትን ልበልና ያው ላርፍ ምንድነው ወደ መኝታ ልሄድ ስለሆነ ከይቅርታ ጋር እሺ ዘወንጌል ኔትወርክ ከተስተካከለማ እሺ። እየዘገየ ነው። ይሰማል? አሁን በደንብ አሁን ይሰማል። የስ አዎ፣ አሁን ጥሩ ነገር አብራርተህልኛል። እግዚአብሔር ይባርክ። ምንድን ነው አንድ ቃል የሚፈታው በአውዱ መሰረት ነው የሚለው ነገር ትክክል ነው። ለምሳሌ ሰው ሁሉ ይድን ዘንድ የእግዚአብሔር በጎ ፈቃዱ ነው። ይሄ እውነት ነው። ዓለምን ለማዳን እንደመጣ ክርስቶስ እናምናለን። ይሄ ማለት ያው ሰዎችን ለይቶ ከሌን አላለም። እንደውም ምንድን ነው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ስለዚህ ይሄ ትክክል ነው። ግን ቅድም እንዳልኩ ይሄ ለስፔሻል ሚሽን ከመዳን ጋር ብቻ ሳይሆን ለስፔሻል ሚሽን የእግዚአብሔር ምርጫ አይደለም ወይ? ቅድም እንዳልነው ሸክላ ሰሪው እንደወደደው እንደሚሰራ ለምሳሌ እኔ አሁን የያዕቆብና የኤሳውን ቅድም ሳነሳለ
ምርጫው ከእግዚአብሔር ነው። ከዛ በኋላ የሚሆነውን ነገር ምንም እንኳን እግዚአብሔር በቀደመ እውቀቱ ይህንን ቢያቅም ማለት ነው። ያ ሰው ግን ማለትም ኤሳው ከዛ ነገር ማምለጥ ይችላል። ለምሳሌ ይሁዳ ጌታን አሳልፎ ሰጥተዋል። በቃ ለዚህ መንገድ የተዘጋጀ ሰው አይደለም ወይ? ምክንያቱም ይህ መንገድ ካልሆነ ያ ነገር አሁን ጌታ ለዓለሙ ሁሉ የሚያደርገውን የማዳን ስራ አቺፍ ማድረግ ይችላል ወይ? መንገዱ በዚህ አይደለም ወይ? እሱንም ለመጠየቅ ነው እንትን ያልኩት። ቅድም አንድ ጥሩ ነገር የነገርከኝ በክርስቶስ ኢየሱስ ሁላችን ተመርጠናል። በቃ በእርሱ የሚያምን ሁሉ በማን ተመርጠናል ማለት ነው? በክርስቶስ ኢየሱስ ተመርጠናል። እና ግን ለስፔሻል ሚሽን ምርጫው ከእግዚአብሔር አይደለም ወይ? አዎ ለስፔሻል ሚሽንማ ምርጫው ከእግዚአብሔር ነው። ለምሳሌ በብሉይ ኪዳን የእስራኤል ሌዋውያን እኮ በቃ ተመርጠዋል። በመወለድ ራሱ ነው አደለ ክህነትን ያገኙ የነበሩት። ነቢያትም ከእናቴ ማኅፀን የለየኝ ብለዋል። ለስፔሻል ሚሽን እግዚአብሔር ይመርጣል። የመረጠበትን ምክንያትም ለእኛ ማብራራት አያስፈልገው። የመዳን ጉዳይ የዘላለም ሕይወት ጉዳይ የሆነው ጉዳይ ግን ከእግዚአብሔር መልካምነት ጋር የሚያያዝ ምንድነው ከእግዚአብሔር አትሪቢዩቶች ጋር የሚገናኝ ነገር ስላለው የመዳንና ኢተርናል የሆነ የሰው የመዳንና ያለመዳን የሞትና የሕይወት ጉዳይ ሲሆን ያን ጊዜ ጥያቄ እናነሳለን። ለስፔሻል ለተለየ ምርጫ ግን እግዚአብሔር የፈለገውን ይመርጣል። የመረጠበትንም መንገድ ለሰው ልጆች የማብራራት አይደለም። በእርግጥ ያንንም ሲመርጥ ራንደምሊ ነው ብለን አይደለም። የእግዚአብሔር ዊዝደም እኛ አናቅም ነው። ሁለተኛ እግዚአብሔር ማንን ለምን እንደመረጠ ለእኛ የማብራራት እንትንም የለበትም። ምክንያቱም ለእኛ መዳን ጋር ስለማይያያዝ ማለት ነው። እግዚአብሔር ዮሐንስ ወንጌላዊን ጌታ የወደው የነበረ ሐዋርያ ተብሏል። ጌታ ለምን የወደው እንደነበረ ሙሉ በሙሉ ለእኛ ኤክስፕሌን ተደርጎ ሊነገረን አይገባም። አንድ አባት እንዲሁም ዮሐንስ ወንጌላዊ ጌታ ለምን ወደደ ብለው ሲጠየቁ እንደ የክርስቶስ ልብ ሁሉ እንዳብራራ ለምን ትጠይቀኛለህ ብለው መልሰዋል ይባላል። ማለት ሐዋርያትን ሁሉ መርጦ ከሐዋርያት መካከል ደግሞ በተለየ ሁኔታ አንዱን ሐዋርያ ይወድ ነበር የተባለበትን ምክንያት ቁጭ ብለን አዋዚህ እናብራራ ብንል አንችልም። እንደ የእግዚአብሔርን ልብ የሰው ልጅ ዝም ብሎ እንደ ሳይንስና እንደ ኬሚስትሪ ሲያብራራ አይውልም። በቃ የእግዚአብሔር ከሰው እንትን በላይ የሆነ ዊዝደም አለ። የእግዚአብሔር ጀጅመንት አለ በዛ ማለት ነው። በሱ መሄድ አለብን። ነገር ግን ከመልካምነቱ ጋር ደግሞ የሚጣላ መሆን የለበትም። ማለት እግዚአብሔር አንድን ሰው ለአንድ ተልእኮ መጥራቱ፣ አንዱን ለአንዱ መጥራቱ ተልእኮ ያልተሰጠው መክሊት ያልተሰጠው ሰው የለም። እግዚአብሔር በፈቀደ ማከፋፈሉ መምረጡ ግን ለእኛ ምንድነው እግዚአብሔርን መልካም ለማለት ላለማለት ምክንያት ሊሆነን አይችልም። እግዚአብሔር ግን አንድን ሰው ለዘላለም ሞት ፈጠረ፣ ፕሪዲስታይን እንዳደረገ ብለህ ስትናገር ግን ሌላ ስቶሪ ይሆናል ማለት ነው። ምክንያቱም ከእግዚአብሔር ፍቅር ጋር ከእግዚአብሔር መልካምነት ጋር ራሱ ጥያቄ ይነሳል። ስለዚህ ስፔሻል የሆነ ሚሽን 12ቱ ሐዋርያት ለምሳሌ ከዓለም ሕዝብ መካከል ነጥሎ በምንድን ነው የመረጣቸው ብንል ዊ ካንት ኤክስፕሌን ይታላል። እኛ ኤክስፕሌን የማድረግ አቅም የለንም። እግዚአብሔርም እነሱን ለምን እንደመረጣቸው ኤክስፕሌን አላደረገልንም፣ አልነገረንም፣ ስለማያስፈልገን ማለት ነው። ስለዚህ ለሆነ ተልእኮ የመመረጥ ነገር በእግዚአብሔር እኛ ከምንረዳው በላይ የሆነ የእግዚአብሔር ምርጫ አለ። የሰው ልጆችን ሁሉ ግን ለዘላለም ሕይወት በክርስቶስ መርጧል። ክርስቶስን እየፈለገ ተው የሚባል ሰው የለም ነው የእኛ ዋናው ትምህርታችን። ምንድን ነው? በክርስቶስ መዳን እየፈለገ የክርስቶስ ወንጌል ተሰብኮት መዳን እያስፈለገው የተከለከለ በዘላለም ምርጫ ምክንያት በፕሪዴስቲኔሽን ምክንያት ከዛ መስመር የተሰመረበት ከዚያ የወጣ ሰው ግን የለም። ይሄ ከእግዚአብሔር ቸርነት መልካምነት ጋር አይሄድም። ከእግዚአብሔር ቸርነት መልካምነት ጋር ብቻ ሳይሆን በመጽሐፍ ቅዱስ ካሉ ሌላ ጥቅሶች ጋርም አይሄድም። አንዳንድ ሰዎች የሚጠቅሷቸው ጥቅሶች አሉ። ለዚህ የተወሰኑ ሰዎች ተመርጠዋል ለዘላለም ሕይወት የሚል ግን ደግሞ የሰው ልጅ ሁሉ እግዚአብሔር እንዲድን እንደሚወድ ቅድም እንዳልናቸው ጥቅሶች አሉ እና የመጽሐፍ ቅዱስ ግማሹን ወስደን ግማሹን እንተው
ይህ አይነት ችግርም ይፈጠራል ማለት ነው። ለኮሄረንስ ብለን በቃ የሆነ ፊሎሶፊካል የሆነ ኮሄረንስ ለመፍጠር የሆነ ፊሎሶፊካል ራሽናል የሆነ አስተምሮ ለመፍጠርም ብለን የእግዚአብሔርን ቃል ግማሹን ትተን ግማሹን አንቀበልም። በምልአት ነው መቀበል ያለብን። ስለዚህ አባቶቻችን ምልአቱን ይዘው ነው የተረጎሙት። በዛ መተርጎም አለብን እና ስፔሻል ምርጫ ይኖራል። የሰው ልጅ ሁሉ ግን በክርስቶስ ተመርጧል። እንዴ በክርስቶስ የተመረጥነው እኮ በእግዚአብሔር አርአያና አምሳል ስንፈጠር ነው። በእግዚአብሔር አርአያና አምሳል መፈጠር ማለት እንደ እግዚአብሔር ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ሲል እኮ እግዚአብሔር የእግዚአብሔር ምሳሌ የተባለው ክርስቶስ ነው አይደል? አይከን ኦፍ ጋድ የሚለው ጳውሎስ የእግዚአብሔር ምሳሌ ያለው ክርስቶስ ነው። ፐርፌክት የሆነ ኢሜጁ ክርስቶስ ነው። የእግዚአብሔር ፐርፌክት የሆነ ኢሜጁ ራሱን በራሱ የሚያይበት ልጁ ክርስቶስ ነው እና ሰው በእግዚአብሔር አርአያና አምሳል ሲፈጠር በክርስቶስ አምሳል ነው የተፈጠረው። ስለዚህ በክርስቶስ ስንፈጠር ራሱ እኮ ክርስቶስን መስለን የተፈጠር ነው፣ ሁላችንም የሰው ልጆች ማለት ነው። ስለዚህ አሁንም ቢሆን ወደ ክርስቶስ የመምጣት ፈቃድ ተሰጥቶናል። ወደ ምሳሌያችን ወደ ኢሜጃችን የመምጣት የኛ ኢሜጃችን እኮ ክርስቶስ ነው። በእኛ ውስጥ ያለው ኢሜጅ ማለት ነው አለ። ኦልሬዲ ኢሜጁ አለ። ወደ እሱ እንሳባለን፣ ወደ እሱ እንጠራለን። ወደ እሱ እሺ በእጅ ብለን ከገባን ወደ ኢሜጃችን ከመጣን በክርስቶስ ተመርተናል። ስንፈጠር ጀምሮ በክርስቶስ ነው የተፈጠርነው። እሱን መስለን የተፈጠር ነው። የሰው ልጅ በእግዚአብሔር አርአያና አምሳል ተፈጠረ ሲባል አባቶች ሲፈቱት we are the image of Christ and Christ is the image of God። ክርስቶስ የእግዚአብሔር ምሳሌ ነው፣ እኛ ደግሞ የክርስቶስ ምሳሌ ነን ብለው ነው። ስለዚህ ፍጥረታችን ራሱ ከክርስቶስ ጋር የተያያዘ ነው፣ መዳናችንም ከእሱ ጋር የተያያዘ ነው። ስለዚህ ወደ እሱ በተሰበሰብን ቁጥር ተመርጠናል፣ ከእሱ በራቅን ቁጥር ደግሞ እንወጣለን ማለት ነው እና በክርስቶስ የሚለውን ነገር ሁልጊዜ አጥብቀን መያዝ አለብን። እዚህ ጋር አንድ ነገር ልበልና ቅዱስ ዮሐንስ አፈወርቅ ቢሆን መሽ ያው ከንትን ስለሆነ ትንሽ እድል እንስጠውና እንቀጥላለን። ቅዱስ ዮሐንስ ሊዲያ ላይ 13 ላይ ሌሎችም ሴቶች ነበሩ ይላል። እግዚአብሔር ለምንድን ነው ለሊዲያ ብቻ ልቡን የከፈተው የሚለውን ጥያቄ ይጠይቃል። ይህን ጥያቄ የሚመልስ ሰው አለ? ስለማይፈልጋቸው ነው ያን ብቻ የመረጠው? ልመልስልህ ስሜንት ነው መልስና ሀሳብና እስካሁን ከተልክ ካሉ ከእንደገና ሌሎች ይቀጥላሉ። አይ ከዘወንጌል ጋር እያወራ ስለነበረ እኔ ሞር ዘወንጌል ቢመልስ ጥሩ ነው። ነገር ግን የሊዲያን ለምን ሌላውን እንትን አላረገም ሲል የዮሐንስ ወንጌል ምዕራፍ 6 ቁጥር 33 እና 34 አነብልሃለሁ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔ ይህንን አንዱን እንትን ልበልና ጨርስና እናንተ ትቀጥላላችሁ። መምህር መውጣት ስለሚፈልግ ነው። መምህር በረከት አቤት ያው እንግዲህ እንደለመድነው ቃለ ሕይወት ያሰማልን። ደስ ብሎኛል። አሪፍ መረዳት አግኝቻለሁ። እውነት ለመናገር ያው እነዚህ ነገሮች እኔ ከነዛ ቅድም ከተባለው አንጻር ሳይሆን በመጽሐፍት ውስጥ ያየው ነው። እኔ የምረዳው እግዚአብሔር ለስፔሻል ሚሽን የመረጣቸው ሰዎች አሉ። ምርጫው ከእግዚአብሔር ስለሆነ እርሱ እንደወደደ ማድረግ ስለሚችል ያንን የሰው ልጅ እንዲህ ነው ብሎ ድፋይን ሊያደርግ አይችልም። ከሰው አእምሮ በላይ በእግዚአብሔር እውቀት ላይ የተመሰረተ ስለሆነ በመዳን ዙሪያ ግን የእግዚአብሔር በጎ ፈቃዱ ነው። ሰው ሁሉ ይድን ዘንድ የእግዚአብሔር በጎ ፈቃዱ ነው የሚለው ነገር ያው መጽሐፍትም ስለሚደግፉት ማለት ነው። ይህንን በደንብ ተረድቻለሁ። እግዚአብሔር ያክብርልኝ። እንገናኛለን። እሺ ዘወንጌል አሜን አሜን። እሺ ጨርሻለሁ። ሰላም እደሩልኝ ሁላችሁ። ፎሎ የምታደርጉኝ ካላችሁ አድርጉኝ። ቻው።
ሁላችንም ኦርቶዶክስ ስለሆነ ከዛ እንቀጥላለን። እሺ ቅድም እንዳልከው ሊዲያን ለምን እግዚአብሔር ከፈተላት ለሌላውስ ለምን አልከፈተም ካልከኝ እግዚአብሔር ይስባል፣ እግዚአብሔር የሳበው ደግሞ ወደ እግዚአብሔር ይመጣል። ስለዚህ እሺ ዘወንጌል እኔ ፎሎ አላረኩም እንዴ? ፎሎ አረጋለሁ፣ ችግር የለም። እና እግዚአብሔር ሉዓላዊ ነው። እግዚአብሔር የሚሰራውን ለምን እንደዚህ አላረክም ለምን እንደዛ አላረክም ማለት ነው። የተጻፈልን የሊዲያን ልብ ከፈተ ነው። እግዚአብሔር የሊዲያን ልብ ከፍቷል። ለምን ካልከኝ ግን ዳይሬክትሊ የተያያዘ ነገር አይደለም። ግን እግዚአብሔር የሳበው ነው ወደ እግዚአብሔር የሚመጣ። እግዚአብሔር ከሳበው ውጪ እግዚአብሔር ልቡን ሊከፍትለት ከፈለገ ውጪ ወንጌል የተከደነ ነው። ወንጌል የምትነግረውን ወንጌል ሰው ሊሰማ አይችልም። ምክንያቱም የዚህ ዓለም አምላክ እንዳያስተውል ልቡን ስለሚያውረው። ይሄ ነው መልሴ። በጣም ቦልድ ማምነው ይሄንን ነው። አማኔ ነኝ። በቃ እያወራሁ ስለሆነ አሁን ትንሽ መምህርም ይመልሱበታል። ዮሐንስ 6:44 እንግዲህ አስገድዶ ነው የጠራቸው ነው አልገባኝም። እኛ የምንረዳው ልክ ማግኔት አለ፣ ማግኔት ሌላ ብረት ይስባል አይደል? እንደዛ ነው የምንረዳው። እግዚአብሔር በመንፈሳዊ እንትን ይጠራቸዋል፣ እነሱ ይቀበላሉ፣ ወደሱ ይመጣሉ እንጂ በዱላ አይደለም ነው። አይ በዱላ ይኸውልህ፣ እኔ ባይዘወይ በዱላ የሚል ነገር ለምን አመጣ? በቃ እግዚአብሔር እኔ አሁን እግዚአብሔር በቃ ይመርጣል። በቃ እግዚአብሔር የፈለገውን የማድረግ ይመርጣል አይደል? በቃ ለሊዲያ እግዚአብሔር ልቧን ከፈተላት አይደል? ለመርመር። እሺ እግዚአብሔር ሁሉም እንዲድኑ ነው የሚፈልገው ነው እኮ መጽሐፍ ቅዱስ የሚለው። ጢሞቴዎስ ላይ ቅድም መምህር በረከትም አንብቦት ነበረ። ምልጃ፣ ምስጋና፣ ጸሎት ለሁሉም አድርጉ። እግዚአብሔር ሁሉም ሰው እንዲድን ይፈልጋል ይላል። ሁሉም እንዲድን ከፈለገ ሊዲያ መርጦ ከወሰደ የሌሎቹ እንግዲህ ከተፈረደባቸው የእነሱ ጥፋት አይደለም ማለት ነው። ለምን ሊዲያን ወሰዳት፣ ሌሎቹን ተዋቸው። ለፍርድ ሲመጣ ምንድን ነው የሚደረገው? ልክ ሌላ ቃል እንዳልጠቀም መምህር በረከት ያብራሩት። ሌሎቻችሁም ቀጥሉበት። ቀጥሉ። ስፒር የእንትን የኮሜንታሪውን እያወጣው ነው። እኔ እመለሳለሁ። ኮሪስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እዮባ ጠፋ እያልክ ነው። ሁለት እዮቦች ናቸው ያሉት። ሁላችሁንም አዲስ ሁላችሁንም ሰላም ብያለሁ። ስፒርዬ ምንድን ነው ቅድም የተነሱት ሀሳቦች አሉና መምህር በደንብ አብራርተውታል። በጣም አሪፍ ነው። ግን ነው ይሄ ምንድን ነው? አሁን ለምሳሌ ዘፍጥረት 18 ላይ እግዚአብሔር ለአብርሃም ምንድን ነው ያለው? እነሆ በሚመጣው ዓመት ተመልሰን እንመጣለን፣ ልጅም እንሰጣለን ብለውታልና ያዕቆብን ወደድኩ ኤሳውን ጠላው የሚለውን የእግዚአብሔርን ኦምኒ ሳይንስ ወይም እግዚአብሔር ሁሉን አዋቂና ፊተኛውን ኃላፊያትንና መጻያትን ወይም ፊተኛውንና ከረንት ላይ ያለውን ወደፊትም የሚያውቅ ነው። ነገር ግን በነፃ ፈቃዳችን ደግሞ አይገባም። ዘፍጥረት ላይ እንዳለ ምንድን ነው የሚለው? መጀመሪያ አዳምን ሲያስጠነቅቀው ከገነት ከሚበሉ ዛፎች እንዲበላ ፈቅዶለታል። ነገር ግን ከዛ በበላ ጊዜ ግን እንደሚሞት ነግሮታል። እንደሚሞት ያውቃል ማለት ነው። እና እንደዚህ አይነት ነገሮች የእግዚአብሔርን ፎር ኖውሌጅ ወይም ኦምኒ ሳይንስ መሆኑን ሁሉን አዋቂ መሆኑን እንደሚያውቅ ቅዱስ ዴዲሞስ ዘብላይንድ ይናገራል። ቅዱስ ዮሐንስ አፈወርቅም ይናገራል። ብዙ አባቶች ይናገራሉ። የእግዚአብሔርን ፎር ኖውሌጅ ቀድሞ ማወቅ እንጂ በነፃ ፈቃዳችን ላይ እንትን የሚል ነገር አይደለም።
እግዚአብሔር በእኛ መካከል። ኤፌሶን 1:4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን ሆነን በክርስቶስ መረጠን ይላል። ሁሉም የተመረጠ ነው። ነገር ግን በክርስቶስ የተመረጠ ቅድም መምህር በረከትም በደንብ አብራርተውታል። ወደ እኔ ሊመጣ እኔ መከተል የሚፈልግ መስቀሌን ተሸክሞ ይከተለኝ። ዊሊንግነስ ነው። መስቀሉን ተሸክሞ መከተል የሚፈልግ ሰው ይከተላል። መከተል የማይፈልግ ደግሞ አይከተልም። ከዚህ አንጻር እንዲታይና እንደዚህ ያዕቆብን ወደድኩ ኤሳውን ጠላው ምናምን የሚለውን ነገሮች እግዚአብሔር ፎር ኖሌጅ እና ዲሳይድ ሳይሆን ፎር ኖሌጅ መሆኑን ብዙ አባቶች ይናገራሉ እና ከዚህ አንጻርም የሚያዩት አባቶች አሉ። ስፒር ከፈቀድክልኝ እኔ እየጠቀስኩኝ ያለሁት ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 እና 4 የዚህ ዓለም ገዢ ወይንም የዚህ ዓለም አምላክ የማያምኑትን ልብ አሳውሯል። በቃ ይሄ እውርነት እግዚአብሔር ሲያበራለት፣ እግዚአብሔር በርቶለት፣ እግዚአብሔር ስቦት እግዚአብሔርን አልፈልግም ይሄንን እውርነትን ከሰይጣን ጋር መኖርን ተስማምቶት የሚኖር ሰው አለ እያልከኝ ነው? በፈቃዱ ነው እውርነትን የመረጠው። ከዚህ እውርነት አልፈልግም እኔ ወደ እውርነቴ እመለሳለሁኝ። ወንጌልን ተረድቶ እውነቱን ተረድቶ ከእግዚአብሔር መሳብ ከእግዚአብሔር መጎተት እምቢ የሚላለ እያልክ ነው አይደለ? እውር ነን። ይሄንን እውርነት እግዚአብሔር ነው ያስወገደልን። መጽሐፍ ቅዱስ ብዙ ቦታዎች ላይ እኛ ከራሳችን ቁጥጥር ውጪ እኛ ራሳችንን ልንቆጣጠረው በማንችል ኃይል ውስጥ እንዳለን መጽሐፍ ቅዱስ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 እና 5። ስለዚህ ታውረዋል። እነዚህ ሰዎች ወንጌልን ሊረዱ አይችሉም። እግዚአብሔር ለኢትዮጵያዊ ጃንደረባ ፊልጶስን ባይልክለት ኖሮ ኢትዮጵያዊ ጃንደረባ እንደተከደነበት ሳይገባ ይኖራል። እግዚአብሔር ሊልክለት ያስፈልጋል። that's what I'm saying። በቃ ምለው ይሄንን እኔ እንጃ አላገኘሁም። እሱ ላይ አይደለም እኮ ጥያቄው። በሊዲያ ልምጣ። 4 ነገር ላሳይ። ሊዲያ የምትባል ነበረች፣ እግዚአብሔር የምታመልክ። ጳውሎስ ሄደ፣ ጳውሎስ ሰበከ። ከዛስ ሊዲያ የጳውሎስን ስብከት እየሰማች ነበረ። 2 3ኛ እግዚአብሔር ልቧን ከፈተ። ከዛስ አመነች፣ ተጠመቀች አይደል? ምንድን ነው የምናየው? ሐዋርያው ጳውሎስ ሰበከ፣ ፊልጶስ ሰበከው፣ አስረዳው። ጃንደረባውም ሊዲያም በጥንቃቄ እየሰሙ ነበረ። እግዚአብሔር እንዲረዱ ልባቸውን ከፈተ። ከዛ አመኑ፣ ተጠመቁ። እንዳልጠመቅ ምን ይከለክለኛል ሲል ካመንክ አይደል ያለው። ስለዚህ እሱን ነው እያሳየው ያለሁት። እግዚአብሔር ሁሉ ነገር አደረገ ካለ ጳውሎስ አያስፈልግም አይደል? መጠመቅም አያስፈልግም፣ ምንም አያስፈልግም። ሁሉ ነገር እግዚአብሔር ይጨርሰው ነበረ የእሷ ፍቃድ ባያስፈልግ ኖሮ። የእኔ ጥያቄ ለምንድን ነው እግዚአብሔር የሊዲያን ልብ ከፈተ የሚለው ከሁሉ ኪ መሆኑ ወይንም ለኢትዮጵያዊ ጃንደረባ እግዚአብሔር ለፊልጶስን ላከው የእግዚአብሔርን ፓርት ኢትስክሪፕሽ ማለት የፈለገ ቢፍጨረጨር ኢትዮጵያዊው ጃንደረባ እንደተከደነበት ይኖራል። ፊልጶስን እግዚአብሔር ባይልከው በጣም ብዙ ተአምር እኮ ነው የሆነው ለኢትዮጵያዊ ጃንደረባ። why are you missing this part? ይሄ ክሪቲክ አሁን እኔ እግዚአብሔር ለኢትዮጵያዊው ጃንደረባ እሺ አንድ እኩል እንዳናወራ አልተረዳንም። እኛ እግዚአብሔር መጀመሪያ ይመጣል ነው የምንለው፣ አይመጣም አላልንም። ቃሉ ሲመጣ እግዚአብሔር ሲጠራን ያንን ጥሪ እንዴት ነው የምንቀበለው? ሮቦት ነን ወይም ጥሪውን ለመቀበል ነፃ ፍቃድ አለን የሚለውን ነው። ይህንን ነገር መምህር ቢያብራሩ ጥሩ ነው። ምክንያቱም ብዙ ጊዜ እኛ ፈልገን መርምረን እግዚአብሔርን እንዳገኘ ነው የሚነገረው። እሱ ላይ አይደለም እኮ ልዩነታችን።
ሁለታችንም በጸጋው እንደምንድን በነፃ እንደምንድን እናምናለን። በጸጋው እንደሆነ ያንን ጸጋ ስንቀበል ካለ ፍቃዳችን ነው ወይም እኛ ፈቅደን ነው? እኛ ፈቅደን ሳይሆን የእኛ ፍቃድም አለበት። እሱ ጋር ነው እኮ አሁን ያልተግባባ ነው። እና መምህር ሚሉት ነገር ካለ እዚህ ላይ እሺ፣ ያው ልክ ነው። አይ በቂ ነው። በቃ እኛ በጸጋው ድነናል የሚለው ነገር የክርስቶስ ቤተክርስቲያን ሁሉ የምታምነው ትምህርት ነው። ጸጋው ነው ያዳነን። ግን ጸጋው ተቀባይ ይፈልጋል ነው ማለት በእንትን አይደለም፣ በማስገደድ አይደለም የዳነው ነው። እግዚአብሔር ጸጋውን ሲሰጥ የሚቀበል ያስፈልጋል። መቀበሉን ደግሞ መቀበል እስካንችል ድረስ ሰው ኮምፕሊትሊ ዴድ ነበር የሚለው ትምህርት የመጽሐፍ ቅዱስን ትምህርት ሪፕሬዘንት የሚያደርግ ትምህርት አይደለም። እሱ ነው ዋናው አርጊመንታችን። ምክንያቱም የሰው ልጅ መቀበል የማያስፈልገው ቢሆን ኑሮ ሁሉም እንዲድኑ የሚፈልገው አምላክ ሁሉንም ነው ማዳን ያለበት። ተቀባዩ የማይወስነው ነገር ቢሆን ኑሮ ሁሉም መቀበል የማይችል ከሆነ የሰው ልጅ ሁሉ ያልዳነው ከተቀባዮቹ ልዩነት ሳይሆን ከሰጩ ከጸጋው ሰጭ የተወሰኑትን መምረጡ የተወሰኑትን አለመምረጡ ስለሆነ እሱ ደግሞ የመጽሐፍ ቅዱስን ትምህርት ሙሉ ሙሉ ሪፕሬዘንት አያደርግም። አንዳንድ ጥቅሶች ይህን የሚደግፉ የሚመስሉ አሉ እና ቀለን የሚያከራክሩ ግን ደግሞ በዛም ብዙ ጥቅሶች አሉ እግዚአብሔር ሰው ሁሉ መዳን ይድን ዘንድ የሚፈልግ አምላክ እንደሆነ ክርስቶስ ምንድነው ሐሰተኛ ነቢያት የተባሉ የሚጠፉት ለእነሱ እንኳ የዋጃቸው ጌታ ተብሎ ተነግሯል። ስለዚህ ለሁሉም ዮሐንስም ለሁሉም ለዓለም ሁሉ ነው ደሙን ያፈሰሰው ብሎ ተናግሯል። እነዚህን ሁሉ ባጠቃለለ መንገድ መጽሐፍ ቅዱስ በሙሉ ስኮፑ ነው መረዳት ያለብን ነው እንጂ የሰው ልጅ ሁልጊዜ ጸጋ የእግዚአብሔር ነው፣ ማዳን የእግዚአብሔር ነው። እኛ ተቀብለን በጸጋው እንድናለን። ከዛ በኋላ የእግዚአብሔርን ትእዛዛት ደግሞ እየፈጸምን መኖር አለብን። ጸጋው ቺፕ አይደለም፣ በነፃ ነው እንጂ የተሰጠን ቺፕ አይደለም። ማለት ዝም ብለን ያለ ትእዛዝ እንድንኖር ያለ ንስሐ እንድንኖር የሚሰጥ ጸጋ የለም። ጸጋው የተሰጠን በጸጋው ክርስቶስን መስለን እንድንኖር ትእዛዙን እየፈጸምን እንድንኖር በመጨረሻም የዘላለም ሕይወት እንድንወርስ ነው። ይሄ እንዲህ አይነት ትምህርት የመጽሐፍ ቅዱስን ሙሉ እውነታ ለመረዳት ሁሉንም የሚይዝ ትምህርት ይሆናል ማለት ነው። ካልሆነ ግን በሆኑ ጥቅሶች ላይ ኦብሰስድ ሆነን የተወሰኑ 4-5 ጥቅሶች ላይ ተመስርተን የምንመሰርተው ያው እነሱንም በራሳችን ትርጉም ወይም በቤተ ክርስቲያን ጥንታዊ ትርጉም ሳይሆን ከሆነ ዘመን በኋላ የሆነ ሰው እንደዚህ ብሎ በተረጎመው ትርጉም ተነስተን ከሄድን አንደኛ መጽሐፍ ቅዱስ ሌላውን ፓርት እናስወግዳለን። ሁለተኛ ሪፕሬዘንት የምናደርገው እግዚአብሔር ራሱ አሁን ምዕራባውያን እግዚአብሔርን እንዲጠሉ ያደረገ እግዚአብሔር ነው የሚሆነው። ማለት በቃ ጥሩ ነው ምንድነው ወደ ኤቲይዝም እኮ ነው አሁን እንዲህ አይነት አስተምሮ የሰው ልጅ እየወሰደ ያለው ማለት ነው። ወይ ተመርጠሃል ወይ አልተመረጥክም። ከተመረጥክ መዳን አይቀርም፣ ካልተመረጥክም አልተመረጥክም፣ በቃ ምንም ማድረግ አይችልም የሚል ትምህርት ከተነገረው ሰው እንዲሁም እግዚአብሔርን መፈታተን እኮ ነው የሚጀምረው። እየተፈታተነው እስኪ ተመርጬ ከሆነ እየተፈታተንኩም ያድነኝ ብሎ መፈታተን እስከ መጀመር የሚያደርስ ትምህርት ነው እና ይሄ በዋናነት ጥንታዊቷ ቤተክርስቲያን ሐዋርያውያን አበው ለጥንቷ ቤተክርስቲያን የቀረቡ አባቶች በተረጎሙት ትርጉም አይሄድም። ሶላ ስክሪፕቸራን እኮ ምን ኮነ ነው በዚህ ነው። ሶላ ስክሪፕቸራ ይኸው ፕሮቴስታንትን እንኳ በእንደዚህ አይነት በጣም ኢምፖርታንት በሆነ ትምህርት አንድ ሊያደርግ አልቻለም። ካልቪን ውስጥ የሚያስተምረው ሌላ ነው፣ ሉተራኑ የሚያስተምረው ሌላ ነው፣ ፔንቴኮስታሉ የሚያስተምረው በዚህ በመዳን በኢሌክሽን በፕሬዴስቲኔሽን ምናምን እንኳ አንድ አይደለም እና ይሄ እርስ በርሳችሁ እንኳ የማትስማሙበት ትምህርት ሲሆን ብቸኛው መፍትሄ ወደ ጥንት ቤተክርስቲያን መሄድ ነው። ጥንታዊቷ ቤተክርስቲያን ደግሞ እኛ እንደምናምነው ነው የተረዳችው። ይሄ ነው ዋናው። ወደ እንትና ስንሄድ ወደ ዮሐንስ አፈወርቅ ስፒር ቅድም አውጣልኝ ያልከኝ እሱን ላውጣና እኔ መውጣት ይኖርብኛል።
ዮሐንስ አፈወርቅ የሊዲያን ታሪክ ሲተረጉም ስንተኛው ሆሚሊ መሰላችሁ? የሐዋርያት ሥራ 35ኛው ሆሚሊ 35ኛው ሆሚሊ ላይ በታች ሪካፕቹሌሽን የሚለውን እዩት። አውት ኦፍ ዘ ሲቲ ምን ይላል? whose heart the Lord opened የሚለውን እስኪ አሁንም ከታየ እንሞክር። ካሜራውን ትንሽ ኮምፒውተር ላይ ያስቸግራል። እግዚአብሔር ልቧን ከፈተላት የሚለውን ሲያብራራ therefore we need God to open the heart ይልና ልባችን እግዚአብሔር ሊከፍትልን ይገባል ይልና but God opens the hearts that are willing ይላል። እግዚአብሔር የሚከፍታቸው ልቦች ግን ለመከፈት ፈቃደኛ የሆኑ ልቦችን ነው። በቃ እግዚአብሔር ዊሊንግ እንዲሆኑ ያደርጋቸዋል አይደለም የሚለው ዮሐንስ አፈወርቅ ማለት። ዮሐንስ አፈወርቅ የሚለው እግዚአብሔር ዊሊንግ እንዲሆኑ ያደርጋቸዋል ሳይሆን የሚለው God opens the hearts that are willing ነው የሚለው። አለቅ ሉተራን ዮሐንስ አፈወርቅን እንዳጠቅሱ ከዚህ በኋላ ዮሐንስ አፈወርቅ እንደዛ አይደለም የሚያስተምረው፣ እንደዚህ ነው የሚያስተምረው። ከዛ ምን ይላል ደግሞ ይቀጥልና but God opens the hearts that are willing። ልብ በሉ በእነሱ አስተምሮ እግዚአብሔር ዊሊንግ የሚያደርገው ራሱ እግዚአብሔር ከፍቶ ነው አስተካክሎ ነው። ከሪጀነሬሽን በኋላ ነው ሰው መልካም ነገር ሊያምን የሚችለው ማለት ነው፣ እግዚአብሔርን መንፈሳዊ የሆነውን ነገር። ዮሐንስ አፈወርቅ ግን ምንድን ነው የሚለው? እግዚአብሔር ልባቸውን የሚከፍትላቸው ሰዎች ራሱ ልባቸው ለመከፈት የተዘጋጁ ሰዎች፣ ፈቃድ ያላቸው ሰዎችን ነው ይልና for there are hardened hearts to be seen ልባቸው የደነደናሉና ይላል። ልባቸው የደነደናሉና ልባቸው የደነደናሉ የማይከፈታሉ ማለት ነው። አያቸው የማይከፈታሉ እምቢ የሚሉ አሉ። የእግዚአብሔር ጸጋ ሲቀርባቸው ራሱ ዊሊንግ ያልሆኑ አሉ ነው የሚለው ዮሐንስ አፈወርቅ። እንደዚህ ነው የሚለው so that she attended the things which were spoken of Paul ይላል። ልቧን ከፈተላት ከሚለው ጥቅስ ላይ ምን የሚላለ አይታችሁት ከሆነ ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ከሚለው በፊት ሊዲያ የሚሏት አንዲት ሴት ትሰማ ነበረች ይላል። እና ቅዱስ ዮሐንስ አፈወርቅ ይሄንን ራሱ እንደ ቨርቹ ነው የሚቆጥርላት። ትሰማ ነበረች፣ አቴንድ እያደረገች ነበረ። ዩሲ መፈልጓ መሳቧን ነው የሚያሳየው። ጳውሎስ የሚናገረውን ነገር የሚያስተምረውን ነገር እየሰማች ነበረ ይልና the opening ይህን ጥቅስ ከጠቀሰ በኋላ ምን ይላል? the opening then was God's work, the attending was hers። ልቧን መክፈት የእግዚአብሔር ስራ ነው፣ መስማት ግን የሷ ነው። so that it was both God's doing and man's ሲነርጃ ይመጣል ማለት ነው። አያችሁ የእግዚአብሔርና የሰው ስራ አለ። መስማት የሷ ስራ ነው። ዊሊንግ መሆን ልቧ እንዲከፈት አቴንዲንግ መሆን የሷ ስራ ነው። ልቧን መክፈት ደግሞ የእግዚአብሔር ስራ ነው። ስለዚህ የእግዚአብሔርና የሰው ስራ አለ ነው የሚለን። ሞኖርጂዝም እዚህ ጋር የት አለ? ለምና ዮሐንስ አፈወርቅን አትጥቀሱ። ኤፌሶን 2 ላይ ሌላ ኮንቴክስት ነው ያለው፣ እዚህም ጋር ሌላ ኮንቴክስት ነው ያለው። ይህንን ለማለት ነው። እግዚአብሔር ይስጥልኝ። መምህር ቃልዮት ያሰማልን። በእውነት ባለፈው ይችን ጥቅስ ዊች ሲሚላሪቲ የሆነች ጥቅስ ጠቅሼ ነበርና ምን ብሎን ያለፈኝ ዮባ ነበር ከመሰለኛ እዛ እነ ሉተራን ጋር እነ ዮናታን ገባ ወጣ እያልኩ ነበር። ቃልዮት ያሰማልን መምህር። ሰላም ብያለሁ። ሰላም ባለፈው
እንትን ብለው ነበር እና ራእይን ስጠቅስለት ይሄማ አይሆንም ስለ እንትን ነው ስለ ሰርመኔስ ነው ስለ ሰባቱ እንትን ነው ምናምን ነገር ብሎ የሆነ አደባብሰዋል። ኢዮብንም አደባብሰው ነበር እንትን ያሉትና እርሱ ይቅርታና ኢዮብን ስጠይቀው ሰምታችኋል አይደል? አማን ያለውን ለቀውታል። እሱ ሌላ ነው አለኝ። እሱ አይሁድ አይደለም ያልጠበቀው እንትን ስለነበረ ነው መሰለኝ። አይሁድ አሕዛብ ምናምን ይላል እንደ የአዳም ሁሉ ዘር አይደለ የሚባለው እና እኔም እንደዛ ተብዬ ነበር። እስቲ ቀጥል። ይቅርታ ስለ እንትን ስላልኩኝ እና መምህር የጠቀሱት ጋር አሁን ዊች ሲሚላሪቲ እና እኔም የጠቀስኩት ራእይ 3:22 ነበር። ስለዚህ አይ ይሄ ለሰባቱ ቤተ ክርስቲያናት ነው እና ስለዛ ነው የሚያወራው ምናምን ነገር ኢዮብ ነበር ዛኔ ለዛ ነበር የጠየኩት ኢዮብን እና እነሆ ከደጅ ሆኜ አንኳኳለሁ ማንም ድምፅ የሚሰማው ወደ እርሱ እገባለሁ ዊች ኢዝ ዊሊንግነስ እና አሁን ቅዱስ ዮሐንስ አፈወርቅ ካብራራው ጋር ስለተመሳሰለልኝ ነው እና እንደዛ ጥቅሱም እንደዛ ይላልና ሊዲያ ልቧን ስከፍት እንደዛም ብቻ ብሎ ኤክስክሉሲቭሊ ለመተርጎም አያስችልም። ምክንያቱም ስለ ክርስቲያኖች ብቻ ነው የጥቅስ የሚያወራ ከተባለ ወደ ክርስቲያኖች ልብ ክርስቶስ አልገባም እንዴ? በደጅ ቆሞ ገና እያንኳኳ ነው እንዴ? ያንኳኳል መምህር ሁልጊዜ በውጭ እያንኳኳ ሁልጊዜ በውጭ ነው፣ ማንም ከብት ያስገባው። ግን እንትን ቀደም ሮሜን እንትን እያሉ መምህር ባለፈው ተነጋግረንበት ነበር። አይ ቲንክ ብሉይ ኪዳንን እነሱ የሚረዱበት አንደኛ እንትን በጣም ከብሉይ ኪዳን ነጥለው ስለሆነ አዲስ ኪዳንን የሚያዩት ብዙ ጊዜ ያ የሮሜ 9ን እንትን አይሉትም እና ሮሜ 9 ባይ ዘ ዌይ ትናንትም ለመቀለድ ሞክሬ ነበር። ላይክ ከሮሜ 9 በፊት 8 ምዕራፎች አሉ ፕሪሲድ የሚያደርጉት ማለት ነው፣ ላይክ መነበብ ያለባቸው። ሮሜ 9 ጋር ቆሞ ያለ ኮንቴክስት እና ያለ አውድ ያው ዶክትሪን አይሰራም እና ትናንትም እርሶ ሲያስረዱ ነበር። ሮሜ 8 ላይ ራሱ በመንፈስና በስጋ መመላለስን ያስቀምጣል ሐዋርያው ቅዱስ ጳውሎስ እና እዛ ጋር ስለ ኤሳው እና ስለ ያዕቆብ ሲያወራ ኤሳው እኮ ርቦት ነው አይደል ብኩርናውን የሸጠው ማለት በስጋ እየተመላለሰ ነው። ለምስር ወጥ ማለት ረሃቡ ምን ያህል እንደሆነ ባናቅም እግዚአብሔር ይህን ያውቃል። በቃ በስጋ የሚመላለስ የስጋውን ምኞት ማሳካት የሚፈልግ ሰው እንደሆነ እዛ ጋር እንትን ይላል እና ሮሜ 9 ላይ ሲጀምር ጳውሎስ ራሱ እያለቀሰ እያነባን እንዲርበውም እንዲሸጥም ተወስኖበታል። ተቀድሮበት ነው እንዲርበውም ያዕቆብም ይርበዋል። ግን ሮሜ 9 ላይ ጳውሎስ ሲጀምር እያነባ እያለቀሰ ነው አይደለ? እኔ ብቆረጥ ይሻላል እያለ ነበር። ለዛውም የሚያስቀምጠው መመረጡን ለዛውም እንደ እንትን አለ አይደለ? ተመርጫለሁ የሚል ሰው ማለት እግዚአብሔር እኔን መርጦኛል ካሉ ካልቪኒስቶች፣ ሉትራኖች እንደዛ ካሉ ራሱ እንደ ጳውሎስ ማልቀስ ነው ያለባቸው። እኔ ብቆረጥ ይሻለኛል፣ ሌላው እንዲድን፣ እኔ ኮንዴምድ በሆን ይሻለኛል ማለት ነበረባቸው። እና እርሶ ቅድም ሲያስረዱ በጣም ደስ ብሎኝ ነበረ። ስለ ብኩርና ሲወራ የተመረጠው ራሱ ክርስቶስ መሆኑን ሲያስረዱ በቃ በብሉይ ኪዳን በኩር ሲወርስ ስራው ለተናናሾቹ በሙሉ ያንን ውርስ ከፋፍሎ መስጠት ነበረ እንጂ እሱ ብቻ ወራሽ ሌላው የራሱ ጉዳይ እንደማለት አይደለም። ይሄንን ስቶሪ ኢቭን ክርስቶስ ጋር ወንጌል ላይ እና እንትን እንለዋለን። አንዱ ክርስቶስን ሲጠይቀው ወንድሜ እንዲያካፍለኝ ከርስቱ እንዲያካፍለኝ ንገርልኝ ምናምን ብሎ ክርስቶስን ሲለምን እናያለን። እና ክርስቶስ ያ የተመረጠ ከሆነ ኢሌክቱ ክርስቶስ ከሆነ በክርስቶስ ከሆነ እኛ ድነትን የምንኖር ሰው ሞትን ማሸነፍ የምንኖር ሰው በሱ ከሆነ ሌላው ከእስራኤል ሁሉ የተወለደ እስራኤል አይደለም። ኢሳያስ ላይ ኢዮቤን ይቅርታ ለቋርጥ ትቀጥላለህ። ክርስቶስ የተመረጠ የሚለው ምናልባት ሰዎች ግራ የሚገባቸው ካሉ አንደኛ የምወደው ልጄ የሚለው በጌታ ሲጠመቅ የተነገረው ቃል የምርጫ የእግዚአብሔር ምርጫ ውዱ የሚወደው በእሱ ደስ የሚለኝ ልጅ ብሎ የተናገረበት፣
ሁለተኛ የሰፈሪንግ ሰርቫንት ስለ ክርስቶስ የሚተረጎመው ኢሳይያስ ላይ ያለው የመረጥኩት ባሪያዬ ነፍሴ ደስ የምትሰኝበት ይላል እና ስለ ክርስቶስ ምርጥነት ተነግሯል። በኢሳይያስም በጥምቀት ጊዜ በዮርዳኖስም ጌታ የተመረጠ ህሩይ ምንድነው የተመረጠ የመረጥኩት የወደድኩት እያለ ደጋግሞ እግዚአብሔር አብ ስለ ክርስቶስ ተናግሯል እና ከዚህ አንጻር ምን እንዲረዱት ነው። ቀጥል ኢዮቤ። ኢዮቤ ይቅርታና በጣም ያው ትንሽ እያልኩ ነው። መሽ ብቻውን ስለሆነ እዚህ ውስጥ ብዙ ሰዓት እንዳንይዘው መሄድም ስለፈለገ ሀሳቡን ይጠቅልልና ትቀጥላላችሁ። ይቅርታ በጣም ግን እሱም መሄድ ስለፈለገ መሄድ ስለፈለግኩ ብቻ ሳይሆን እኔ አንድ ሀሳብ አነሳና ዲፍረንት ነገር ነው የሚወራው። ማለቴ እኔ ያነሳሁት ነገር ወይ እንትን ካልሆነ ምንም ጥቅም የለውም ብዬ ነው። ምክንያቱም እኔ እያወራውኝ ያለሁትኝ እግዚአብሔር ኢኒሼቲቭን የሚወስደውና የሚመርጠው የሚስበው እግዚአብሔር ነው። እኛ በዚህ ዓለም ገዢ እውራን ነን። እኔ መልካሙን መምረጥ አልችልም። እነዚህን ሁሉ መጽሐፍ ቅዱስ ላይ እያሳየው መልካሙን መምረጥ አልችልም። እኔ በዚህ ዓለም አምላክ አይኔ ተውሯል። እኔ ልቤ ዝግ ነው፣ ልክ እንደ ሊዲያ። ይሄንን ልብ እግዚአብሔር ካልከፈተልኝ እኔ እንዴት ብዬ ነው ሊዲያ የምትሸጥበት ቦታ የምትነግድበት ቦታ እግዚአብሔር ሄዶ ነው እንዲሰብኩ ያደረገው? የሊዲያ ዝግጅት አልገባኝም። ሊዲያ የምትሸጥበት ቦታ ላይ ሄደው ሴቶች በተሰበሰቡበት ነው ወንጌልን የተናገረው። መጽሐፍ ቅዱስ መታዘዝ የሚጀመረው ከእምነት ነው ይላል በሮሜ ምዕራፍ 1 ቁጥር 5 ላይ በኢየሱስም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ይላል። ሳናምን በኢየሱስ ክርስቶስ ወንጌል ሳናምን እግዚአብሔር እንታዘዛለን ብለን የምናወራው እንዴት ነው? ካላመንክ እግዚአብሔር ልትታዘዝ አትችልም። ራስህን አቬሌብል ልታደርግ አትችልም። እግዚአብሔር ነው ነገሮችን የሚያመጣል ወደ አንተ። በሊዲያ ያየነው እሱን ነው ያለችበት ድረስ፣ በኢትዮጵያም ጃንደረባ ያየነው እሱን ነው። እግዚአብሔር ድረስ የመጣ የለም። እግዚአብሔር ነው የሳባቸው ወደ እርሱ። እግዚአብሔር ቀርቦ ሳለ ነው የምንጠራው። እግዚአብሔር ባለበት ነው የምንፈልገው። እርሱ ነው የሚገለጥልን እንጂ በእኛ አክቲቪቲ በእኛ የሆነ ነገር አይሆንም። የመጨረሻውን ነገር ልበልና በፊልጵስዩስ ምዕራፍ 1 ቁጥር 6 ላይ ምን አልከኝ? እሺ እሷ የምትሰጥበት ቦታ ነው እግዚአብሔር ሄደው የሚለውን ከእንደገና ክፍሉን አንብበው። ሐዋርያት ሥራ ይኸው ሐዋርያት ሥራ ምዕራፍ 16 እኮ ላንብበው። ከ13 ጀምረህ አንብበው። ከ13 በሰንበት ቀንም ላንብበው። ከ13 በሰንበት ቀንም ከከተማ በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ መጣን። ተቀምጠንም ለተሰበሰቡት ሴቶች ተናገርን። በተቀመጡበት ቦታ ተናገርን። ከጥሪያኖስ ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ስለዚህ ሊዲያ ልትሸጥ ነው የመጣችው። ከጥብሪያኖስ የመጣች ሴት ናት። እነ ጳውሎስ ሊዲያ ወዳለችበት ምንድን ነው የሚለው? ስራዋን የሚነግረው ታሪኩ ተመልሰና ይሄ ከተማ ፊልጵስዩስ ነው። ከተማ ውስጥ አይሁዶች የጸሎት ስፍራ አይሰጣቸውም። ስለዚህ ከከተማ ውጭ ነው የሚሰጣቸው። ለዚህም የጸሎት ስፍራ የሚለው ጳውሎስን ካየ እነሱ የሚጸልዩበት ቦታ እየሄደ ነው ወንጌል የሚሰብከው እና እሷ ስራዋን የተናገረው ለመሸጥ መጣች አይደለም። ልትሸጥም ትችላለች፣ ግን እዚህ ጋር ሻጭ እንደሆነች ስራዋን ተናገረና የጸሎት ስፍራ ነበረች ያለችው፣ እግዚአብሔርን የምታመልክ ነበረች ይላል። እግዚአብሔርን ማምለክ ክፉ ስራ ነው? መልካም ስራ ነው? በሰይጣን ተይዞ እግዚአብሔርን እያመለከች ነው ይላል። ስለዚህ እቺ ሴትዮዋ በደንብ ነው የሚታረቀው እንጂ
አይሁዳዊ ሃይማኖትን እኮ እያደረገች ነው። እግዚአብሔርን የምታመልክ ግን ልቧ የተዘጋ ናት። ልቧ የተዘጋ እኮ ነው። ለጳውሎስ ንግግር ልቧ የተዘጋ፣ ለወንጌል ልቧ የተዘጋ። እሺ ችግር የለም ጨርስና አንተ እኔ አልገባኝ። አሁን እኔ ልቧ ስላልተዘጋ ነው የተከፈተው። ዋት አር ዩ ሴይንግ? አሁን አንተ ልቧ የተዘጋ አይደለም ስትለኝ ልቧ የተከፈተው ታዲያ ስላልተዘጋ ነው? የኢየሱስን ወንጌል ሲነግራት ቅድም ዮሐንስ አፈወርቅ መጥቶት ነበረ። ሌሎቹ ወንጌል ይሰበካል፣ ልባቸውን የዘጉ ነበሩ አይደል? የቱ ጋር ነው አሁን እኔ የሊዲያ ልብ የተከፈተው ስለተዘጋ ነው ወይንስ ክፍት ስለነበረ ነው የተከፈተው ነው? ስፒሪት ማለት ዳይሬክት ለምን አትሆን? አይ አሁን አንተ የሊዲያ ልብ እኔ እኮ በጣም ረጅም ሰዓት ቁጭ ብዬ አይ የሊዲያ ልብ ዝግ ስለነበረ ነው የተከፈተው ወይንስ ክፍት ስለነበረ ነው የተከፈተው ነው አንተ መንገር ያለብህ። ስፒር አንድ ጊዜ የሊዲያ ልብ የተከፈተው ቅድም እንደተነበበልን ለመስማት ፍቃደኛ ስለሆነች ነው። ፍቃደኝነቷ ታይቶ ነው እግዚአብሔር ልቧን የከፈተው ነው። የእሷ የመስማት ፍቃድ እዚህ ውስጥ አለ ውስጥ። ይሄ አልታየህ? አይ አልታየኝም እንጂ በፍጹም አልታየኝም። እግዚአብሔር ነው እንጂ ሌሎች ክፍሎች እኮ እግዚአብሔርን ለማምለክ በዚህ ዓለም ታዟል። ሊዲያ ኦልሬዲ ክርስቲያን ነበረች ካልከኝ በቃ ሌላ ክርክር እኮ እቺ ሴት እግዚአብሔርን ታመልክ ነበረ። ቆይ አይ ታዲያ ልቧ ታዲያ ከዛ በኋላ እኮ ማለት ጥምቀት ያልተጠመቀች በየጊዜው አሁን እንደምትለው እግዚአብሔርን የምታመልክ ኦፍኮርስ እግዚአብሔርን የሚያመልኩማ የአይሁድ እኮ እምነት የነበራቸው እኮ በጣም ብዙ ሰነበቦች ነበሩ። ነገር ግን ሊዲያ ከዚህ በኋላ ነው ክርስቲያን የሆነችው። የእግዚአብሔርን ቃል እግዚአብሔር ልቧን ከፍቶላት ከሰማች በኋላ ነው ክርስቲያን የሆነችው። አይ ይሄ አይደለም ሊዲያ ኦልሬዲ ወንጌልን ሰምታ በወንጌል አምና በኢየሱስ ክርስቶስ አምና ነበረ። ጥምቀት ብቻ ነበር የቀራቻት ካልከኝ ኦኬ ዲፍረንት ታሪክ ነው የሚሆነው። አየህ ልቧ መምህር በረከት ያብራሩልህን አልሰማህም? አልተስማማሁም ነው እኔ በረከት ያነበረውን እኔ ሲያብራሩት እኔ አልሰማሁም። በረከት ያወራውን እኔ አልሰማሁም ሳይሆን አልተስማማሁም። መምህር በረከት በል በረከት ሳይሆን መምህር በረከት እያልክ አውራ። መምህር ናቸው ቢያንስ አሁን እሺ ማሳየት አለበት። ለምን ችግር የለም። ዋናው ጉዳይ አትጨቃጨቅ እኮ በረከትም እኮ ይሄንን አይልም። አሁን ቅድም እንደዛ ስላለኝ ነው እንጂ ሪስፔክት አደርጋለሁ። አሁን በጣም እንትናችን ኦርደር ስናደርገው ኢሞሽናል ለምን እንደሚሆን ኦርደር ስናደርገው በመጀመሪያ ዮሐንስ አፈወርቅን ሰሞኑን ክሌም ሲደረግ ነበረ። የእኛን አስተምሮ ነው የሚደግፍ ተብሎ ማለት ነው። ባይዘው አንተ ምን ትራዲሽን ውስጥ ነው ያለው? ሜሽ ካልቪኒዝም ነው ሉተራን ውስጥ ነው ያለው? አክቹዋሊ እኔ ሉትራን አይደለሁም። ካልቪንን አብዛኛውን ነገር እቀበላለሁ። ገነት ቤተክርስቲያን ነው የማመልክ። ሉትራን ግን አይደለም። ስለዚህ አሁን ዮሐንስ አፈወርቅ ኦልሬዲ እኔ ያነበብኩልህ የእኔ ትርጉም አይደለም፣ ዮሐንስ አፈወርቅ ነው። ስለዚህ ዮሐንስ አፈወርቅን አንተ አትቀበልም ማለት ነው አይደል? በዚህ ጉዳይ ያብራራኸውን ከሆነ እንደሱ አልገባኝም። እኔ አልቀበልም ማለት ነው። አሁን ያብራራኸውን ካብራራ እኔ የሰው ልብ የተዘጋ ነው ሰው የሞተ ነው ብዬ ነው የማምነው። ያንን አምናለሁ። እግዚአብሔር ካልከፈተልህ ሰው አሁን ዮሐንስ አፈወርቅን ካልተቀበልክ ሌሎች አባቶች ብዙ ላመጣልህ ይችላለሁ። እነሱን ካልተቀበልክ እኛን ተወን፣ እኛ ኦርቶዶክሳውያንን ተወሽ፣ ኦርቶዶክሳውያን ካቶሊኮች ምናምን ተወን። ኢቨን በፕሮቴስታንት መካከል ይሄ አስተሳሰብ የተለያየ ትርጉም አለ። ፔንቴኮስታሎች ጋር ሌላ ነው፣ ሉተራን ጋር ሌላ ነው፣ ሪፎርምድ ካልቪኒስቶች ጋር ሌላ ነው። ማን ነው የሚዳኘን ብለህ ነው የምታስበው አንተ? በመጀመሪያ የእግዚአብሔር መንፈስ ይዳኛል። እግዚአብሔር መንፈስ አለ፣ በእኔ ውስጥ አለ፣ ወደ እውነት ሁሉ የሚመራ የእግዚአብሔር መንፈስ አለ። ከዛ ደግሞ የእግዚአብሔር ቃል አለ፣ መጽሐፍ ቅዱስ አለ። በሌሎች ውስጥ የለም የእግዚአብሔር መንፈስ። ፔንቴኮስታሎች ካለባቸው ከኔ ጋር ይስማማሉ። በጣም እኛ በመንፈስ ቅዱስ ነው የምንመራው የሚሉ ሰዎች እኮ ናቸው እኮ። አንድ መንፈስ ካለን ከኔ ጋር ይስማማል ማለት ነው።
አየህ፣ አንድ መንፈስ ካለ ከኔ ጋር ፔንቴኮስታሎች በመንፈስ ቅዱስ ከእኛ የበለጠ ላሳር ነው የሚሉ ሰዎች ናቸው አይደል? ታውቃለህ? አላቅም። እንደዛ የሚባልም ነገር የለም። ከኛ በላይ ላሳር ነው የሚባል እንደዛ ነው በእኛ ፎርዛት በመንፈስ ማተር እኔ ቅዱስ ፔንቴኮስታል ስሙ ነኝ። ራሱ ፎርዛት ማተር እኔ ስሙ ራሱ ፔንቴኮስታል ነኝ። እኔ እንደሱ ብዬ አላቅም። እኔ ነኝ እኮ ኖ ሶ ኖ አይ እኔ እንደዛ ብዬ ኖ ኖ አላቅም። ኖ ምን ማለቴ ነው? የእነሱ እያንዳንዱ ነገራቸው መንፈስ ቅዱስ ላይ የሚያተኩር ነው ለማለት ነው። እያንዳንዱን ነገር ሲያብራሩ ከመንፈስ ቅዱስ ስራ አንጻር ኢቨን ጀስቲፊኬሽን ላይ እንኳ ሌጋል በሆነው ነገር ላይ መንፈስ ቅዱስን ያነሳሉ። ስፒሪቹዋሊቲያቸው ምናምን፣ እንቅስቃሴያቸው፣ አምልኳቸው ምናምን ሁሉ በዛ ላይ በጣም ዲፔንድ የምናደርግ እሱን ሴንተር አድርገን ነው ብለው ያስተምራሉ። እና አሁን አንተ እነሱን መንፈስ ቅዱስ ስላልመራቸው ነው ልትልም አችልም። መጽሐፍ ቅዱስን ስላላነበቡ ነው ልትልም አችልም። ከአንተ ያነሰ የመረዳት ችሎታ ስላላቸው ምንድነው በአይኪው ማለት ነው ልትልም አችልም። ሶስቱም አይሰራም። ሶስቱም አርጊመንት የማይሰራ ከሆነ ማለት ነው ለወንድሜ ለምን አይሰራም? ቆይ በረከት ለምን አይሰራም? ለምን አይሰራም? እሺ ለምን እንደማይሰራ ነገር ለምን አይሰራም አልክ ማለት ነው። ማለት ምንድነው መመዘኛ? ለምን እንዳልኩ ልገር በመንፈስ ቅዱስ ቆይ አንተ ፔንቴኮስታሎችን መንፈስ ቅዱስ አይመራቸውም ብለህ ነው የምታምነው? አይ ነገርኩህ፣ ፔንቴኮስታል ነኝ አልኩህ እኮ። ሶ እኔ ፔንቴኮስታል ነኝ፣ ስለዚህ መንፈስ ቅዱስ ይመራል ብዬ አምናለሁ። ለምሳሌ ወይ ፔንቴኮስታሎች ቱሊፕን ይቀበላሉ? ባይዘዌ ይሄ እኮ ቪው ነው። ቱሊፕ ወይንም ካልቪኒስት ኢትስ ቪው ነው። አርመን የሚባል ቪው ነው እንጂ የሃይማኖት የሆነ ነገር አይደለም። አዚሁ ነው ባይዘዌ ይታወቃል እኮ ቪው ነው። ሰዎች እኔ ለምሳሌ አሁን እኛ ጋር ለምን ትከራከራለህ? በዚህ ጉዳይ እኮ የኛ ወደ ፔንቴኮስታል ይሄ ከነፃ ፈቃድ ከሁሉም ሰው ተመርጧል፣ ሁሉም ሰው ለመዳን ነው የተጠራው በሚለው ጉዳይ ፔንቴኮስታሎች ጋር አሁን እኛ እንስማማለን። ሊሚትድ አቶንመንት አይደለም የምናምነው፣ ዩኒቨርሳል ነው። ድነት ለሁሉም ነው የተሰጠው ብለን ነው የምናምነው። የተወሰነ ሰው ነው የተመረጠው ብለን አናምንም ለመዳን። በዚህ ጉዳይ ፔንቴኮስታሎች ጋር አንድ ነን እኛ። የእነሱን ቪው ብለህ እኛ ጋር ለምንድን ነው የምትከራከረው ታዲያ? መተህ ያንተም እኮ ቪው ነው የሚል ሰው እግዚአብሔር ለምሳሌ አሁን ዲቤቴብል ስለሆነ መጽሐፍ ቅዱስ አዚቲስ ትቀበላል። ለምሳሌ እግዚአብሔር ቅድም እንዳነበርኩልህ በዮሐንስ 6:33 እና 34 ላይ እግዚአብሔር ከሳበው በስተቀር አብ ከሳበው በስተቀር ወደ እኔ የሚመጣ የለም ማለት በቃ እሱን እቀበላለሁ። ከዛ ኢየሱስ ክርስቶስ ለሰው ሁሉ የሞተው ስህተት ናቸው ብለን ምን ሌላውን ጀጅ እንዳደረግ ለምን ቪው ነው ስልህ ፔንቴኮስታሎች ዩኒቨርሳል ሳልቬሽን በማመናቸው ስህተት ናቸው። ለምሳሌ አርሜኒያንስ የምትላቸው ይኸውልህ አሁን እኔ ቪውን ለምሳሌ አሁን ቶታል ዲፕራይቪቲ በሚለው እኔ አምናለሁ። ለምሳሌ ፐርሰናል እግዚአብሔር አምናለሁ። እኔ እግዚአብሔር በቃ ጠቅለላ አድርገው ቱሊፕን ውሰደው። ቱሊፕን የማያምን ሰው ተሳስቷል ብለህ ነው የምታምነው አንተ? እኔ ቱሊፕን አምስቱንም አልቀበልማ። እሺ አንተ የምትቀበላቸውን የማይቀበልስ? ለምሳሌ ቪው ነው እያልኩ እኮ ነው። መጽሐፍ ቅዱስ ላይ የተሳሳተ ቪው ነው አይደለም። እኔ አሁን የትኛውን ቪው ለምሳሌ አሁን ቪውን ቢሆን እግዚአብሔር ሰው ያንተን ያልተቀበለ ለምሳሌ አሁን ቪውን እኔ አንድ ሰው የተሳሳተ ነው ወይንም ደግሞ ከኔ ጋር ምንም አይነት ግንኙነት የለውም የምለው በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተለያየኝ ሰው እሱን ከኔ ጋር ኮምፕሊትሊ እንትን አይደለም ነው የምለው። ነገር ግን ለምሳሌ መጽሐፍ ቅዱስ እግዚአብሔር ይመርጣል የሚል ቃል በቃል ያሳየኛል። ያሳየኛል አይደል? እኔ አሁን እኔን እኮ ምን አይነት እምነት በጣም ቤዚክ በሆነ ዶክትሪን ላይ አንድ ከሆን አንድነት አለን ምናምን የሚል ትሪያጅ ቴዎሎጂካል ትሪያጅ አላችሁ፣ እሱ እናውቃለሁ። ግን አንተ የምታምነውን እምነት የማያምን ሰው ሁለታችሁም ስህተት ልትሆን ሁለታችሁም ትክክል ናችሁ እንዴ? እኔ ሁለቱንም ነው የምቀበለው አልኩ እኮ። ኢየሱስ ክርስቶስ ለዓለም ሁሉ ሞቷል። አዎ። እግዚአብሔር ሰውን ይመርጣል። አዎ። ሁለቱንም እቀበላለሁ። አንዱን ተቀበል ብለህ ለምንድን ነው የምታስገድደኝ ነው?
ኮንትራዲክት ሁለቱንም የሚያደርግ መጽሐፍ ነገር ቅዱስ ላይ እንዴ መጽሐፍ ቅዱስ ላይ አላ ኮንትራዲክሽን መጽሐፍ ቅዱስ ላይ አላ። አሁን ሁለቱንም ምን ያሳየኝ ብትለኝ እኮ ሁለቱንም መጽሐፍ ቅዱስ ውጪ ይሄ ነገር ኮምፕሊትሊ የለም ልትለኝ አትችልም። አሳያለሁ፣ ሁለቱንም ታሳያለህ። አሁን ሁለቱንም አስታርቅና አንዱን ምረጥ ብለህ ለምንድን ነው አንዱን መርጠ አንድ ካታጎሪ ልታስገባኝ የምትሞክረው? እኔ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል። አዎ። እግዚአብሔር ሰውን ይመርጣል። አዎ አልኩ። ይሄንን አይ እግዚአብሔር ሰውን አይመርጥም ካልከኝ ይኸውልህ፣ እግዚአብሔር ሰውን አይመርጥም ካልከኝ ከመጽሐፍ ቅዱስ አሳይሃለሁ። ኢየሱስ ክርስቶስ ለሰው ልጆች ሁሉ ሞቷል ካልከኝ አሳይሃለሁ። ሁለቱንም እቀበላለሁ። ለምን አንዱን ምረጥ ትለኛለህ ነው የምልህ። መጽሐፍ ቅዱስን አዚቲዝ ነው እንጂ የምቀበለው። ቪውን አስቀምጥና ማለትም ተመርጣልም አልተመረክም ሁለቱም ነክ ቪውን አስቀምጠውና ክርክር እንዳይሆን አንተንም ጥያቄ እንትን እንዳይልብክ ከዛን ቀኛ እንቀጥላለን። አሁን እንትን እኮ ነው በቃ ልጨርስ። ሊሚትድ አቶንመንት እና ዩኒቨርሳል አቶንመንትን በአንድ ላይ ትቀበላለህ? አዎ በጣም ጥሩ። ይሄ አዲስ ማብራሪያ እስኪ አብራራለን እንዴት እንደምትቀበል። አዎ ይኸውልህ ቅድም እኮ አንተ በዘዌ የተመረጡት ልክ ኢየሱስ ክርስቶስን ሲያምኑ ተመርጧል እንላለን ብለህ እኮ ተናግረሃል። ማለት ሰው ኢየሱስ ክርስቶስን ሲያምን ተመርጧል እንላለን። ኢየሱስ ክርስቶስ ደግሞ ለዓለም ሁሉ ሞቷል። ለዓለም ሁሉ ግን ኢየሱስ ክርስቶስን አልተቀበለም። ሰው ሲቀበል ተመርጧል እንላለን አልከኝ። በቃ እንደዚህ ይታረቅልኛል። ለኔ ለሰው ሁሉ ሞቷል፣ ወንጌል ለሰው ልጆች ሁሉ እንናገራለን። ሲቀበል ይሄ ሰው ተመርጧል ብዬ አስታርቃለሁ። በቃ የሚታረቅልኝ እንደዚህ ነው እንጂ እኔ አሁን አንዱን ምረጥ ካልከኝ አልመርጥም። ምን አስመረጥ? አሁን እኮ ይህንን ማብራሪያ ከተቀበልክ ከካልቪኒዝም ወጣህ ማለት ነው። ሁኬርስ ካልቪኒዝም ብወጣ ባልወጣ እሱ አይደለም እኮ። እኔ አንድ ቦታ ላይ ለምን ታስገባኛለህ? አሁን ምረጥ ለምንድን ነው የምትለኝ? ተጨባብጠናል። ከተጨባበጥን በቃ በረከት። ታዲያ ለምን የግድ መጣላት የለብን? ከተጨባበጥን አሪፍ ነው። ይህን ኤክስፕላኔሽን ከተቀበልክ እኮ አየህ፣ አሁን ይኸውልህ ኢየሱስ ክርስቶስ ለሁሉ ሞተዋል ካልክ በቃ ሊሚትድ አቶንመንትን ተውቅ ማለት ነው። ኢየሱስ ክርስቶስ ለሁሉም አልሞተም ስለሚለው ማለት ነው። ሁለተኛ በክርስቶስ ያመነ ሁሉ ተመርጧል ካልክ እና ቀጥሎ ማለት የሚገባህ ግን አንድ ሰው ላለማመን የተፈጠረ እሺ፣ ወደ ሁለተኛው እንሂድ። ላለማመን የተፈጠረ ሰው አለ ብለህ ነው የምታምነው? ልቡን የሚያደነድን ወደ እግዚአብሔር ለመምጣት የማይፈልግ ሰው አለ። ኢየሱስ ክርስቶስ ሁሉም ሰው ነው አይደል? እንደሱ ነው ወይስ ሰው ከሰው ይለያያል? ሁላችንም ይኸውልህ ወንጌሉ የተከደነባቸው ሰዎች አሉ። የዚህ ዓለም አምላክ ያሳወራቸው ሰዎች አሉ። እግዚአብሔር ካልደረሰላቸው ይሄ ዕውርነት የማይለቃቸው ማስተዋል የማይችሉ ወንጌልን እንደፈለግ አድርገህ ብትነግራቸው ከዕውርነታቸው የተነሳ ማስተዋል አይችሉም። እግዚአብሔር ይህንን ዕውርነት ሊያነሳላቸውና ልባቸው እንዲያስተውል እግዚአብሔር ሊረዳቸው ይገባል። እግዚአብሔር ግን ይህንን የማያደርግላቸው ሰዎች አሉ። ይኸው የተከደነባቸው ሰዎች አሉ ይላል እኮ። እኔ በረከት ለምን የተከደነባቸው ሰዎች አሉ? የዚህ ዓለም አምላክ የተከደነባቸው እግዚአብሔር ስላላረገላቸው ነው ወይስ እነሱ ሬዚስት አድርገው? አንድ ጥቅስ እኮ በቂ ነው። ሬዚስት አድርገው አይደለም እንጂ እነሱማ ምንም አላረጉም። እነሱ ምንም አላረጉም ለመከደኑ እነሱ እምቢ ስላሉ አይደለም። በቃ እንደዛ ሆኖ ነው የኖሩት። ኦኬ፣ ስለዚህ እግዚአብሔር ስላላነሳላቸው ነው። የስ ልክ እንደ ሊዲያ ልባቸውን ሊከፍት ያስፈልጋል። እግዚአብሔር ለሁሉ መሞትና ለተወሰኑ ሰዎች አለማንሳት ደግሞ አይቀርም። እኔ አሁን ይኸውልህ አሁን አየህ ይቃረናል ትለኛለህ። ሁለቱንም መጽሐፍ ቅዱስ ላይ አገኘሁኝ። እኔ ሁለቱንም እግዚአብሔር እኮ ቅድም እንዳልኩ የዮሐንስ 6:33 እና 34 እግዚአብሔር አብ ከመረጠው በስተቀር ከሳበው በስተቀር ወደ ወልድ የሚመጣ የለም አለ። ወደ ወልድ ያልመጡትን ሳይ እግዚአብሔር አልሳባቸውም እላለሁ። በቃ ለምን ስህተት ሆናለሁኝ ይሄንን በማለቴ ነው የምልህ። እግዚአብሔር ስባቸውስ የወጡ የሉ? እኔ
ይኸውልህ ሰው ደግሞ ኢየሱስን እምቢ አላምንም ብሎ አንዴ መንፈስን ከቀመሰ በኋላ እምቢ ሊል ይችላል። በቃ እነሱ ግን እኔን አሁን እንዴት ይታረቅልሃል ካልከኝ ልክ አንደኛ ዮሐንስ ምዕራፍ 2 ላይ ሰው በኢየሱስ ክርስቶስ አብሶሉትሊ መመረጡ በመጽናቱ ነው የሚታወቀው ብዬ ደግሞ እሱን ደግሞ አስታርቅልሃለሁ ማለት ካልጸና አብሶሉትሊ የኢየሱስ አልነበረም ብዬ እሱን ጥቅስ ደግሞ ጠቅስልሃለሁ። እግዚአብሔር ሊረዳቸው ፈልጎ እግዚአብሔር ሊያድናቸው ሊሰበስባቸው ፈልጎ እምቢ ያሉ ሰዎች የሉ። እኔ እንደሱ እግዚአብሔር ከእውርነት ሊያወጣው ፈልጎ ብርሃኑ በርቶለት ሰው እግዚአብሔር እየሳበው እየጎተተው እምቢ ይላል ብዬ አላስብም። ግን እምቢ የሚሉ ሰዎች ግን አሉ። እሺ የማቴዎስ ወንጌል ምዕራፍ 23:37 ላይ ጌታችን ኢየሩሳሌም ኢየሩሳሌም ወይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም ይላል። እኮ ሰዎች እምቢ ያሉ አይደለ እያልከኝ ያለ። ጌታ ግን ምንድነው የሚለው? ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ። እኔ ወድጃለሁ፣ እናንተ ግን አልወደዳችሁም እኮ። በረከታውን ምን እያልከኝ ነው? ከታች ተከድኖባቸው ነው። ኦፍ ኮርስ ተከድኖባቸዋል። እኛም እኮ አሁን በረከት ለምሳሌ ያስተምራል። የሰማህ በሙሉ የእግዚአብሔርን ቃል ይቀበላል። የተከደነበታል። የምታወራው ነገር የማይገባው አለ። ታትስ ዋት አይም ሴይንግ። የወንጌልን ፈትፍተ ሁሉም ሰው የተከደነበት ከሆነ ከተከደነባቸው መካከል እግዚአብሔር የተወሰኑትን የተከደነባቸውን ነገር እያላቀቀ እያዳናቸው ነው የሚድኑት። ሁሉም ሰው አንድ አይነት ነው። ሁሉም የተከደነበት ሁሉም ሰው ምንድነው ስፒሪቹዋሊ ዴድ የሆነ መስማት የማይችል ሆኖ እግዚአብሔር ከነዛ መካከል እየመረጠ የሚያድናቸው አሉ ካል ኦልሬዲ ያ ሁሉ ተሰጥቷቸው እምቢ የሚሉ አሉ ማለት ነው አይደል? ለምሳሌ ኢየሩሳሌም ጌታ እንደዚህ ያላቸው ያለቀሰላቸው ሰዎች እኔ ወድጃለሁ እናንተ ግን አልወደዳችሁም። ስንት ጊዜ ነው እኮ እንደውም የሚለው ስንት ጊዜ ወደድኩ። ከእግዚአብሔር በኩል በጣም ተደጋጋሚ ነገር እየተደረገላቸው ነበር። እነሱ ናቸው ሬዚስት ሲያደርጉ የነበረው። ትክክል እኮ ነው በረከት። አሁን ልክ ነው። ሰው ወንጌልን እኮ ሪጀክት ያደርጋል። ኢየሱስን እኮ ይሰቅላል። ኢየሱስ ክርስቶስን እኮ ይገላል። ጀስቲፊኬሽኑ እግዚአብሔር አብርቶለትም አንድ ጊዜ እኮ ያንን ቀምሶም እኮ ኢየሱስን የሚክድ አለ። ካመነ በኋላ መንገድ ከጀመረ በኋላ የሚክድ አለ። ግልጽ እኮ ነው መጽሐፍ ቅዱስ የሚናገር። ሰው ኢየሱስን ይክዳል። እንኳን አይደለም መጀመሪያ ላይ ከተቀመሰ በኋላ መንገድ ከሄደ በኋላ ከመንፈስ ከጠጣ በኋላ ይክዳል ሰው። ምንም ጥያቄ እንኳን አይደለም መጀመሪያ። ይሄ የሚሆነው በምን ምክንያት ነው? ለዘላለም ስላልተመረጡ ነው ለመዳን? አይ እሱን ጀስቲፋይ አድርግልኝ ስትለኝ መጽናት ነው የመመረጥ አልቲሜት ማለት። ከኛ ጋር ካልጸና እሱ ሰውዬ በቃ መጀመሪያም አልተመረጠም ነበረ ብለን እንሄዳለን። ከዛስ እሱን ደግሞ እንደዚህ ብለህ አብሶሉትሊ እንዳትናገር ደግሞ አንድ ጊዜ ከተመረጡ በኋላ አንድ ጊዜ መንፈስን ከቀመሱ በኋላ ደግሞ ወደኋላ የሚንሸራተቱ አሉ፣ ኢየሱስን የሚክዱ አሉ ሲል ኦኬ፣ ስለዚህ መጽናትም መለኪያ ነው፣ የሚክዱም አሉ ብለህ ደግሞ ሁለቱንም ትቀበላለህ ነው። አሁን እኔ አንዱን ምረጥ የካዱት ያልተቀበሉት ያልተመረጡ ናቸው ብለህ ነው የምታምነው አንተ? መጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 2 ላይ እንደሱ የሚል ቃል አለ እኮ። እነዚህ ሰዎች ለማስታረቅ ስለምን የተወሰነባቸው ፕሪስታይል ሊሆኑ ስለሆኑ ነው። ላንብብልህ እኮ አንደኛ ጴጥሮስ አንደኛ ዮሐንስ ሀሳብ ግን ለማግኘት እኮ ነው ለመግባባት ሰው ሁለቱም አለ እያልኩ ሁለቱም አለ። አንዱን ምረጥ ለምንድን ነው የምትለኝ ነው እኮ። ሁለቱም አለ፣ ሁለቱንም ነው የሚመርጠው አልኩ። አይ አንደኛው ምረጥ ለምን ትለኛለህ? እሺ ሎ ኦፍ ኮንትራዲክሽን የሚባል ነገር አለ እኮ። አንድ ተቃራኒ ነገር በአንድ ጊዜ ትክክል ይሆናል እንዴ? ኦፍ ኮርስ ተቃራኒ ነገር ሁለቱንም ያው
ይኸውልህ በረከት አንድ ጊዜ ስማኝና ይኸውልህ አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ላይ ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበረ። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጥ ዘንድ ወጡ ይላል። ይህንን ቃል እቀበለዋለሁ እኔ። ለምንድን ነው የማልቀበለው? ከእኛ ዘንድ ነበሩ ግን ከእኛ ዘንድ ወጡ። ከእኛ ዘንድ የወጡት ከእኛ ስላልነበሩ ነው ይላል። ስለዚህ አንድ ሰው ከእኔ ጋር ሄዶ ኢየሱስን ሲክድ ሲተው ወደ ዓለም ሲመለስ ከእኛ ጋር ነበረ፣ ነገር ግን መጀመሪያም አልነበረም ብዬ በዚህ ቃል መሰረት እኔ እሞግትሃለሁ። ስለዚህ ሀሳብህ ምንድን ነው? መጽሐፍ ቅዱስ ያለውን እኔ አሁን ቪው ላይ ይህንን ምረጥ አትበለኝ። መጽሐፍ ቅዱስ ካለ እቀበልሃል። አሁን የሆነ ፎርማላይዝ አዲስ የክርስቲያን ትራዲሽን ልትመሰርት ነው። አሁን እኮ ካልቪኒስትም አትሆንም፣ ኦርቶዶክስም አትሆንም፣ ካቶሊክም አትሆንም፣ ፔንቴኮስታልም አትሆንም፣ ሉትራንም አትሆንም። የተለየ ልትሆን ነው ማለት ነው ለብቻ። ምንም እኔ ሰው ጋር ልትለጥፈኝ ከሞከርክ እኔ ገነት ቤተክርስቲያን ወንጌላውያን ጋር አመልካለሁ። እኔ መጽሐፍ ቅዱስን ሳይ መጽሐፍ ቅዱስ ካለ አዚቲዝ ነው የምቀበለው። የሆነ በጣም ይቀጥላል። ገነት እንትን ያልከው ቤተክርስቲያን ገነት ቤተክርስቲያን ሁሉም እንደዚህ ነው የሚያምኑት። አንተ እንደምታምኑ የቤተክርስቲያኑ እንደዚህ ብዬ ነው እኔ ይኸውልህ አንተ ሳትሆን ገነት ኬታ መጣሁ ለማወቅ ነው። እኔ ከልጅነት ጀምሬ ገብቶኛል። እኔ ከልጅነት ጀምሬ መጽሐፍ ቅዱስን አዚቲዝ እንድቀበል መጽሐፍ ቅዱስ ነግረውኛል። ከዛ እኔ መጽሐፍ ቅዱስን ነው የምቀበለው። መጽሐፍ ቅዱስ ይህንንም ቃል ይላል፣ ሌላኛውንም ይላል፣ ሁሉንም ነው የምቀበለው። አንድ የሆነ ካልቪኒስት ነህ እንትኒስት ነህ ምናምን እንድትለኝ እኔ አልፈቅድልህም ነው። ለምን ታስገባኛለህ? ካልቪኒስት ነህ ብለኝ ካልቪን ኤ ቱ ዜድ ያለውን እኔ መጽሐፍ ቅዱስ ያለውን ኤ ቱ ዜድ እቀበልሃል። ገብቶኛል አልገባኝም ሌላ ታሪክ ነው። ግን ካልቪኒስቱን ስትለኝ ለምንድን ነው ካልቪኒስት የምታደርገኝ? 5 ብሎ እኔ 3ቱ ትክክል ከሆኑ 2ቱ ትክክል አይደለም ይልሃል። ያልገባኝ ነገር ዛሬ አንዱን እያየን ስለሆነ ዛሬ ከኛ ጋር ተስማምተን ነገ ደግሞ ሌሎቹ ሲሉ ከሌሎች ጋር ለምን አልተስማማ? ማለትም ተቃራኒ የሆነ ነው እኮ ስትከራከረን የነበረው። ምንድን ነው እኔ አሁን ለምሳሌ ዛሬ ስከራከር የነበረው ወይንም ዛሬ ያወራሁትኝ ሊዲያን እግዚአብሔር ነው ልቧን የከፈተላት አልኩ። ስህተት ከሆንኩኝ ትነግረኛል። አይ እግዚአብሔር ነው የከፈተላት አልኩ። አይ ይህንን አሁን እኔ ከአንተ ጋር ከተስማማው እስማማለሁ። ሊዲያ የእግዚአብሔር ቃል ዝግ ስለነበረ እግዚአብሔር ከፈተላት አልኩ። አይ እግዚአብሔርን ታመልካለች ካልከኝ ያው እግዚአብሔርን የምታመልክ ነች ወይ ያልተጠመቀች እግዚአብሔርን የምታመልክ ነች ወይ የእግዚአብሔር ልቧን የከፈተላት ብዬ ጠይቀሃል። አይ እግዚአብሔርን እናመልካለን የሚሉ ሰዎች ያፍቱ ጀስቲፋይ ማለት ነው። ሊዲያ ለምንድን ነው ታዲያ ማለት ቤተሰብ ስላላት አገባች ብለን ስለምናስብ ታዲያ መቼም የዛን ቀን ነው እኔ ክርስቲያን የሆነችው የዛን ቀን ነው ክርስትናን የተቀበለችው ብዬ ነው የማምነው። ጳውሎስ ወንጌልን ስለሰበከላት የምስራቹን ቃል ስለሰበከላት ለሊዲያ ልቧ ተከፍቶለታል። አሁን በቃ ትክክል። አሁን እኔ ምን አጠፋሁኝ ነው? እኔ ምን አጠፋሁኝ ታዲያ? አይ የዛን ቀን ነው ትምህርቱን እራሱ የሰማችሁ እኮ። ችግር እሱ ነው። ለምን የመጀመሪያ ጊዜ የገባ ትምህርት ነው። በማቄዶንያ ወደ ዩሮፕ በዛ በኩል የገባውና ይሄንን ትምህርት ግን ጣዖት አምላኪ ነበረች። ያ ነገር አላስደሰታትም። እውነተኝነት እየፈለገች ወደ አይሁድ ሄደች። አሁን ደግሞ ሐዋርያው ጳውሎስን ጆሮ ሰታ እየሰማች ነበረ አይደለ? ዋው እየሰማች ነበር እኮ። ይኸውልህ ስፒሪ እኔ የምለው ነገር ይኸውልህ ሰዎች እኮ በጆሮአቸው ይኸውልህ ስፒሪ እኔ እኮ እያልኩ ያለሁት ሰዎች እኮ ያንኑ ቃል እኮ እየሰሙ ነው። ነገር ግን ለምንድን ነው ያንን ሴም ቲንግ መቼም ከእሷ ጋር የተሰበሰቡት በሙሉ እየሰሙት ነበረ። ነገር ግን መፈለግንም ማድረግንም ስለ በጎ ፈቃዱ እግዚአብሔር ነው የሚያውቅ። አሁን እኔ ሊዲያን አፕሪሺየት የማደርግበት ፖይንት የለም። ምን ማለት ነው? እዛ ጋር ቃሉን መስማቷ ምንም አይደለም። ይቅርታ እኔ ለውጣ ስለሆነ ትንሽ ነገር ተናግሬ ልውጣ ብትን እንዳይሆን ተቀጥላላችሁ። ሜሽ ይቅርታ አቋረጥኩ። ዋናው ጉዳያችን የዛሬ ውይይታችን ፍሬ
ዮሐንስ አፈወርቅ ያለ አግባብ እየተጠቀሰ ነው በሚል ነው ዋናው የገባሁበት ዓላማ። ሁለት ቦታ አይተናል። ኤፌሶን ምዕራፍ 2 እና የሐዋርያት ሥራ ምዕራፍ 16 ላይ ያለው በካልቪኒዝም በሉተራኒዝም ቶታል ዲፕራቪቲ አስተምሮ ሊተረጎም እንደማይችል በዛ ኮንቴክስት እንዳልተረጎመ አይተናል። ዋና ጉዳይ እሱ ነው። ስለዚህ አሁን አባቶች እያሉ አይጥቀሱ፣ ያለ ኮንቴክስት እየተረጎሙ ያላሉበትን መንገድ እያነሱ አይጥቀሱ። በቃ እኛ እንደዚህ ነው የምናምነው ማለት ይቻላል እኮ። እኛ እንደዚህ ነው የምናምነው ማለት ይቻላል። ዮሐንስ አፈወርቅ ተሳስቷል ማለት ይቻላል። በፕሮቴስታንት ችግር የለም። ያው ሶላ ስክሪፕቸራ ብሎ እስካመኑ ድረስ የአባቶችን ኦቶሪቲ ምናምን የመቀበል ግዴታ የለባቸውም። እንደምታውቁት ሶላ ስክሪፕቸራ ከዚህ ነው አንድም እንትን የሚሰጠው መብት ማለት ነው። እና ግን አባቶችን ያለ ኮንቴክስት ያለ አውድ እየጠመዘዙ መጥቀስ ግን ትክክል አይደለም። ዮሐንስ አፈወርቅ ሊተራሊ እንደውም ሲነርጂስት ማለት ዮሐንስ አፈወርቅ ነው። ሊዲያ ላይ አይታችሁታል። የእግዚአብሔርም የሰውም ስራ አለ። እግዚአብሔር ልብ ይከፍታል፣ ሊዲያ ግን ትሰማ ነበር፣ ፈቃደኛ ነበረች ልቧ እንዲከፈት ይላል። ይህንን እንድናይ ነው። ዮሐንስ አፈወርቅም ሌሎችም አባቶች እነ ቅዱስ ቀለምኒጦስ ምናምን ሁሉ ያለ አግባብ ይጠቀሳሉ በተለያየ የፕሮቴስታንት አስተምሮ። ይህ ትክክል አይደለም። አብዛኛውን ገባ ብላችሁ ኮንቴክስቱን ስታዩት ሌላ ነው የሚሆነው። ኮንቴክስቱ ያለ አውድ ያለ ኮንቴክስት ያላሉትን በልባቸው የሌለ ነገር ነው። ሪዲንግ ኢንቱ ዘ ቴክስት ነው። መጽሐፋቸው ላይ የሆነ ሀሳብ ተጭኖ ነው የሚነበበው እንጂ እነሱ ያሉት ኦሪጂናል የሆነ ጽሁፋቸው አይደለም የሚባለው። እና እሱን ለማሳየት ያው ዛሬ ያየናቸው ሁለት እንትኖች እሱን ያሳያሉ። ሁለተኛ ወንድማችን አሁን የሊዲያ ለምሳሌ ሊዲያ ልቧ የተከፈተ ልብ መከፈት ማለት ምን ማለት ነው? የመልካም ሰው ልብ አይከፈትም እንዴ? ልብ መከፈት ማለት እኮ በኖርማል ናቹራል በሆነ እውቀት ኮምፕሬንድ ማድረግ የማችለውን ነገር መረዳትም ሊሆን ይችላል። ለምሳሌ ሐዋርያትን እኮ ክርስቶስ በትንሣኤ ተገልጦላቸው በኤማውስ ሉቃስ ወንጌል ላይ ያለው አይናቸው ተከፈተ ይላል እኮ አይደል? አወቁት ይላል። መጽሐፍትን ተረጎምላቸው፣ ልባቸው ይቃጠል ነበረ። አዲስ መረዳት አዲስ አንደርስታንዲንግ ሰጥቷቸው ክርስቶስን አውቀውታል። ስለዚህ ሐዋርያት ከዚያ በፊት ክርስቶስን ሲከተሉ የነበሩት ሐዋርያት ሁሉ በቃ ኢቪል ናቸው ማለት ነው። ማለት ምንም እሱን የማይፈልጉ የማይወዱ የነበሩ ናቸው። እንደዛ ነው የምንተረጉመው የሐዋርያትን ሕይወት። ሐዋርያት ምንድነው ልባቸው ተቃጠለ አይናቸው ተከፈተ ከመባሉ በፊት ያለው ታሪካቸው በአጠቃላይ የዚህ ዓለም እንትን አይኖ ያሳወረው መልካም ነገር የማይፈልግ እግዚአብሔርን የማይፈልግ ብለን ነው ካቴጎራይዝ የምናደርጋቸው። ከክርስቶስ ጋር የኖሩበት 3 ዓመት ሁሉ እንደዛ ነው። እንደ ጌታችን እናንተ ንጹሐን ናችሁ ብሏቸዋል እኮ አይደል እንዴ? ከቃሌ የተነሳ ንጹሐን ናችሁ ብሏቸዋል እኮ ቀድሞ። ስለዚህ እንትኑ ሰብቲሊቲው ከዚህ በላይ ነው ማለት ቃላቱ የመጽሐፍ ቅዱስ ቃላትን መተርጎም ያለብን በሆነ ካታጎሪ ሳይሆን ከፍ ባለ ነው። አሁን ግን ሜሽ መጨረሻ ላይ የነገረን ነገር እኔ ሁሉንም ሀሳብ ይይዛለሁ፣ የሚቃረንም ቢሆን ይይዛለሁ፣ ከምንም ዲኖሚኔሽንም የመመደብ ግዴታ የለብኝም ብሏልና ይሄ የሜሽ ሀሳብ ባይዘወይ ሶሎ ስክሪፕቸራ ምንድነው? ሶሎ ስክሪፕቸራ ሶላ የሚሉት አለ አይደል? አሁን በምንም ትራዲሽን መጽሐፍ ቅዱስን በምንም ትራዲሽን ጋይድ ተደርጌ አይደለም እኔ የምረዳው፣ እኔ በገባኝ ነው የምረዳው ካል በቃ አሁን ሜሽ ይሄንና ትምህርቱን ቢያስፋፋውና ብዙ ሰዎች ቢሰበስብ አዲስ ዲኖሚኔሽን ይፈጠራል ማለት ነው። እና ሶላ ስክሪፕቸራን እኛ የምንነቅፈው ለዚህ ነው። ከኛ በፊት የነበሩ አባቶች ጥንታዊቷ ቤተክርስቲያን ባስተማረችበት በተረዳችበት ካልተተረጎመ መጽሐፍ ቅዱስ በየጊዜው አዲስ ዲኖሚኔሽን አዲስ አስተምሮ አዲስ እይታ እየወጣ እየተራባ ይሄዳል ማለት ነው። እና ይሄ ደግሞ ቤተክርስቲያንን የሚበታትን የሚከፋፍል ነው። እንደዛ ነው።
እና መጽሐፍ ቅዱስን አንድ ሰው ተነስቶ እኔ በተረዳሁት ነው የምተረጉመው ካለ አንደኛ ከኔ በፊት ያለው ጀነሬሽን ሁሉ ተሳስቷል እያለ ነው። እዚህ ምን አይነት አርጊመንት እንደሆነ ከኔ በፊት ያሉ እንደኔ ያላስተማሩ ወይም እንደኔ ያልተረዱ ሰዎች መንፈስ ቅዱስ አልመራቸውም፣ ተሳስተዋል፣ መጽሐፍ ቅዱስን በአግባብ አልተረዱም እያለ ራሱን የሁሉም የክርስትና ታሪክ ጀጅ አድርጎ ያቆማል ማለት ነው። ሜስን በዚህ ደረጃ እኔ ጀጅ እያደረኩት አይደለም። የእሱ በጣም ሲምፕሊስቲክ በሆነ ነገር የተናገረው ሊሆን ይችላል። ግን እንትኑን ነው የምላችሁ፣ ክሌሙ እንዲህ አይነት ክሌም ግን አለ እና ይህ መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስን ለእንዲህ አይነት አደጋ ይዳርጋል። መጽሐፍ ቅዱስን ሰዎች እኔ በዚህ መንገድ ነው እንደምረዳው፣ በዚህ ብቻ ነው እኔ የሚይዘው፣ እኔ ምን ቸገረኝ፣ ሁኬርስ እከሌ እንትና ተረዳው እከሌ እንትና ተረዳው የሚለው እኔ ምን አገባኝ ብለው የራሳቸው ትርጉም መጽሐፍ ቅዱስ ላይ እንዲጭኑ መጽሐፍ ቅዱስን ራሳቸው በተረዱት መንገድ እየተረዱ እንዲሄዱ